አህመዲን ኢድሪስ ካሊድ አንድ ጥያቄ ነበረኝ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ቆይ አህመዲን ይቀርማ። አህመዲን ይሰማል? ተናገር። ኦኬ። አላህ ስንት አካላት ነው ያሉት? አንድ ጠይቀ ኮስ ቅድሚያ መልስልኛ። አላህ ስንት አካላት የምታመልከው አላህ ስንት አካላት አሉት? ዝም የምታመልኩት አላህ ስንት አካል አለው? አታውቀውም? ለምን ትፈራለህ? ከኢምራን ጋር ውይይትን አትቀበል። ከኢምራን ጋር ዋና ፍሳዘን ገረፍኩልህ እኮ እስካሁን ድረስ እያለቀሳችሁ ነው። በመጅሊስ እውቅና የሰጣችሁትን አላህ ስንት አካል አለው? ካሊድ ታውቃለህ? እኛ አላህ አንድ ነው ብለን ነው የምናምነው። በምኑ? በሁሉ ነገር። በአካሉ ስንት ነው? አንድ ነው። አንድ አላህ በዛቱ አንድ ነው። አዎ። ንጽጽር አቆማለሁ። አንድ ማስረጃ ስጠኝና ከፍ በልና ንጽጽር አቆማለሁ። አሁን አንበሳ ወርድልሃለሁ። አላህ በአካሉ አንድ ነው የሚል ማስረጃ ስጠኝ። ኦኬ። ቁል ሁወ አላሁ አሐድ አላሁ ሰመድ ይላል ቁርአናችን። አላህ አንድ ነው፣ በእርሱ አላህ አንድ ነው ይላል። በምኑ? በሁሉ ነገሩ። በቃ ማን ነው ያለህ? ሲጀመር ቁል ሁወ አላሁ አሐድ ማለት ልስን ቁል ሁወ አላሁ አሐድ ማለት አንድ ነው ማለት ሳይሆን አንዱ ነው። ዋን ኦፍ አንዱ ነው። አንድ በል ፎር ሴክ ኦፍ አርጉመንት ከአንተ ጋር ብስማማ አንድ ነው ብዬ ብስማማ ራሱ በዛት ነው የጠየቁ እንጂ እኔ በባህሪ አይደለም የጠየቁ። በዛቱ ስንት ነው? በአካልም በምኑም አንድ መሆኑን የምንረዳው ቁል ሁወ አላሁ ማስረጃ በአካል አንድ ነኝ ያለበትን ኤግዛክት ወርድ አታየኝ። ቁል ሁወ አላሁ አሐድ ይላል። በአካል በዛት ሚላሳየኝ እያልኩ ነው። በዛቴ በአካሌ አንድ ነኝ ያለበትን በዛቴ በአካሌ ብሎ መቼ ምንም የለያየው ነገር የለም። አልነገራችሁም? አላስተማራችሁም? እሱን ቁርአን ላይ ለያይቷል። ስንት ባህሪ ነው ያለው አላህ? ለያይቷል እንዴ? ስንት ባህሪ ነው ያለው አላህ? ቁርአን ላይ ለያይተው ስንት ባህሪ ነው ያለው አላህ? ማስረጃ አምጣ። አታውቅማ። ሳታውቅ እንዴት ላስረዳ? ስንት ባህሪ ያለው? እኔ አውቃለሁ። እሺ በአካል አንድ ነኝ ያለበትን ስጠኝ። ሰጠው እኮ አልቀበልም ካልክ ነው እንጂ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ። አንድ ነው ማለት አይደለም። አንዱ ነው ማለት ነው። ሰውዬ አትጩ። አንድ ነው ማለት ሳይሆን እሱም አንዱ ነው ማለት ነው። ቆስጠንጢኖስ እዚህ ካሉት አንዱ ነው ብንል ሌሎች አሉ ማለት ነው። አንዱ ነው ቆስጠንጢኖስ ንጽጽር ከሚሰሩት አንዱ ነው። ሌሎች አሉ የሚሰሩ፣ እሱ ግን አንዱ ነው። አንዱ ነው ይላል ቁርአን። እንደዛ አይደለም። በል እርሱ አላህ አንድ ነው። አንድ ሳይሆን አንዱ ነው። አሐድና ዋህድ ነይ። ስለዚህ የኔ ፖይንት እሺ፣ መልካም። በዛቱ አንድ ነው፣ በአካል አንድ ነው ብለህ ነው የምታምነው? አዎ። እጅ አለ የለው? እጅ የእኛን አይደለም። እኔ የእኛን ነው ብዬ ጠይቄሃለሁ። ኦኬ። እጅ ተባረከ ለዚ ቢያዲል ሙልክ ወሁ አላ ኩል ሸይን ቀዲር ስለምል አላህ እጅ አለው። ነገር ግን እጅ ዛት ነው አይደለም? ሲፋት ነው ዛት ነው አይደለም? እጁ አካል ነው አይደለም? ታዲያ አካል ቢሆንሳ የእኛ ነው እንዴ? ቴንኪው። እግርስ የፍጡር ነው አለ የለው? አልጠየኩም። እግርስ አለ የለው? አለ። ስንት እግር አለው? ስንት ነው ተብሎ ምንም የተነገረ የለም። እጅስ ስንት ነው ያለው? ሁለት እጆቹ ቀኝ ነው ብለዋል። በሀዲስ ላይ እንደዛ ብሎ መጥቷል። ስለዚህ ሁለት ቀኝ እጆች አሉት፣ እግር አለው። እነኚህ አካላት ናቸው አይደለ? የኛ አይደሉማ፣ የፍጡራን አይደሉም። የኛ ብዬ አላልኩም። ስለዚህ አላህ ሁለት ቀኝ እጆች አሉት አካል፣ ሁለት እግሮች እግር አለው አላህ። አንተ የምትስለው አይደለማ። ራስን እየሳልክ ያለው አላህ ጭንቅላት አለው የለውም? አላህ ጭንቅላት አለው የለውም? እግዚአብሔር ጭንቅላት አለ ወይስ የለውም? እግዚአብሔር መንፈስ ነው። እነኚህ እጅ እግርን የፈጠረ ነው። አለው ወይስ የለውም ነው ጥያቄ። እግዚአብሔር የጭንቅላት ፈጣሪ ነው። በጭንቅላት ክፍል አካል የሚገለጽ አይደለም። ጭንቅላትን የፈጠረ እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው።
አሁን የተጠየቁ መንፈስ ጭንቅላት አለው ወይስ የለም? የጭንቅላት ፈጣሪ ነው። ያንተን ጭንቅላትንም የፈጠረ ቆማጣ ነው ማለት ነው። እግዚአብሔር ቆማጣ ምን አገናኘው? በእነኚህ ባህሪያት አይገለጽም አልኩ። እግዚአብሔር ቆማጣ ነው። ኢየሱስ ክርስቶስ ቆሎጣ አለው አይደል? ቆሎጣም ነው። ከዚህ ውጭ ልክ አላህን ነው ፕሮፋይል ያደረገው። ባይዘ አላህም በክርስቶስ ለምን ትበሳጫለህ? ከዚህ የተሻለ መልስ የለህም። ጭንቅላትንም እግርንም እጅንም የፈጠረ ነው እግዚአብሔር። ኤኒዌይስ በክፍለ አካላት ስለማይገለጥ መንፈስ ነው ስንል በእነኚህ በክፍለ አካላት ተረጋጋ። ዛሬ ንዴታችሁን ዋጥ አድርጉት። እስከ ዛሬ አንድ አካል ነው የምናመልከው ስትሉ የነበረውን እንዴት እንደምናስጠፋችሁ ታያላችሁ ማለት ነው። ሳታውቁ ትወጣላችሁ። ያኛ ያለው ምንድን ነው? ኡስታዙ ካታወቃችሁ ስንት አካል ታመልካለህ ብዬ ጠይቄው አንተ የዘረዘርካቸውን አካል በሙሉ ስንት ናቸው? አንተ የጠቀስካቸው በሙሉ አያውቃቸው። አሌስ እንደኛ ፍጡር አድርገህ አላህን እጅና እግር ገጣጥመህለት አንድ ነው ብለህ ካልቆጠርክ በፍጹም አላህ አንድ ሊሆን አይችልም። አንድ ሊሆን አይችልም። አላህ የምትሉት ራሱ ምኑን ነው? እግሩን ነው? እጁን ነው? ምኑን ነው አላህ ብላችሁ የምትጠሩት? አትናደዱ። ቶናቸው በጣም ይናደዳል ልክ ሲመቱ ማለት ነው። አይዟችሁ አይዟችሁ፣ እኔን ብሏል። አይዟችሁ ተረጋጉና የተጠየቃችሁትን ብቻ ትመልሳላችሁ ማለት ነው። አይሻልም? ቆስቴ በመሬት ኳስ በመሬት እያረጋጉ ቀስ ብላችሁ ተረጋጉ። እንደዚህማ ከሆነ ብዙ ትናደዳላችሁ። ተረጋጋ። ቃልና ቆስቴ እንትና አፍራን እንኳን ደህና መጣችሁ ብያለሁ። ሰላም ሰላም፣ እንዴት አመሻችሁ? ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እፎይ፣ ቆስጤ፣ አፍራን አልሐምዱሊላህ ከስርም ያላችሁት ወንድሞች ሰላም ክርስቶስ ይብዛላችሁ ብያለሁ። እፎይ ጥያቄ አለኝ። መልካም ጥያቄ በኋላ የምንቀበለው አሁን ቶፒኩ ላይ ትቆሙና የምታመልኩት አላህ ስንት አካል አለው? ቀላል ጥያቄ። የምታመልኩት አላህ ስንት አካላት አለው? አብዲ ጥያቄን ተቀበለኝ። ተረጋጋ። አብዲ ዋን ኦኬ። የምታመልኩትም አብዲ ክርስቲያን ነው። ልጠይቅህ ስማ እንጂ ስርዓት ልመዱ። አብዲ ግን ኮሮና እንደ ማባምታገበ ደደ ድራማ እየሰራ መሰለ እንደዚህ ጋር ሲጠየቅ አይመልስም። ክርስቲያኖች አትጨማለቁ ልካችሁ ሂድ። ኦኬ መልካም። ስንት አካል ነው የምታመልኩት? ስንት አካል ነው የምታመልኩት? እኛ ወልድ የአብ የባህሪ ክንዱ፣ የባህሪ ልጁ፣ የባህሪ እጁ ብለን እንጠራለን። የአላህ እጅ ምንድን ነው? እኔ ማለት ይችላለሁ? እጁ እኔ ማለት ይችላለሁ? ፍቃድ አለው ወይ? ማየት ይችላለሁ እጁ? ወይንስ እጁ ማየት ማይችል መስማት ማይችል ነው? ማየት የራሱ ፍቃድ የራሱ ስልጣን አለው ወይ? ወይንስ ከአላህ ጋር ተመሳሳይ ነው? ወይንስ ተቃራኒ ነው? አንዱ አካል ሌላውን አካል ያዘዋል ወይ? እኔ እጄን እንዲህ እንዳደርግ ነርቮች አማካኝነት አካላቶችን ይዘውሩታል፣ ያዙታል። አላህስ እንዴት ነው? የተገጣጠመ ነው ወይ? ለማቆሸሽ ለምን እንትታር? ጥያቄን ተቀበለኝና ጥያቄ ልጠይቅ። ለምን ይቆሽሻል? የቆሸሸ ወረድ እኮ የቆሸሸ ስለሆነ ታውቀዋለህ። መልስ። ስንት አካል ነው የምታመልከው? አንድ ነዋ። አላህ ስንት አካል ነው ያለው? አንድ ነዋ። ስንት አካል አለው? ሶስት ልፈልግ ነው እንዳንተ? እጅ አለው የለውም? አለው። እግር አለው የለውም? አለው። ታዲያ አንድ ነው ስትልና እጅና እግሩን ደምረህ እንደኔ ቆጥረኸው ነው? እና አንተ ሁሉንም አካሉ ነው የምታመልከው? ሁሉንም እያንዳንዱ አምላክህን? ምክንያቱም እኔ አምላኬ ከፍጡር ጋር ስለማይመሳሰል እጁ ሲደመር እግሩ ሲደመር እጁ ሲደመር እግሩ ሲደመር ህይወቱ ሲደመር ቃሉ ሲደመር አንድ ብዬ አልቆጥርም። እኔ አሁን ተቀበለኛለሁ ወይስ ለማሳሳት? የሚያሳስት ነገር አይደለም። መልስልኝ። አንድ ነው ስትል ምኑን ቆጥረህ ነው አንድ ነው ያልከው? ቆይ አንተ ስንት ነህ? አንድ አይደለ? እኔ አንድ ስባል እጅና እግሬ እንዳለ የተገጣጠመ ስለሆነ እጅ ሌላ ሰው ነው።
እግርህ ሌላ ሰው ነው አይደለም። እናመሰግናለን። አላህም እንደኔ ነው። እጁ እግሩ ተለገጣጥሞ ነው አንድ የተባለው። አንተ ዝም ብለህ ለሆነ ስህተት ውስጥ ለመክተት እናመሰግናለን። የሰጠነው ኤግዛምፕል ይኸው አላህ ፍጡር ነው ስንላችሁ፣ አይ አላህ ፍጡር ነው አምሳያም አለው ስንላችሁ ለዚህ ነው። አላህ እጁ እግሩ ፊቱ እነኚህ ተገጣጥመው ነው አንድ የተባለው እያለን ነው። እንዲያ ከሆነ ደግሞ አምሳያ አለው በቁጥር አትሊስት እኔም አንድ ነኝ እሱም አንድ ነው። እጁ ማየት አይችልም፣ መስማት አይችልም፣ ፍቃድ የለውም፣ ስልጣን የለውም። እግሩ እጁን አይደለም፣ እጁ እግሩን አይደለም። እንዲያ ከሆነ አዎ እኔና አላህ አንድ ነን እሱም አንድ ነው ሊባል ይችላል። እኛ ምን ታደርጋለህ? አላህ ለራሱ የሚገባው እግርና እጅ ነው። የፍጡር ባህሪን እንደሰጣችሁት በደንብ አስተውል። ሁለት እግር ያለው፣ ሁለት ባት ያለው፣ ሁለት እጅ ያለው፣ ግራና ቀኝ ያለው፣ ወገብ ያለው እሱን ደምረህ አንድ ብለህ ከቆጠርከው አዎ ከኔ ጋር የሚመሳሰል ነው። ይሄ ደግሞ የፍጡር ባህሪ ነው። ፋይናይት የሆኑ ቁጥሮችን አይዞህ ባስጠላም ካላ እሻላለሁኝ። አላ ጭንቅላት የለውም። ምን ጭንቅላት አለኝ? አያት ጭንቅላት አላ ራስ አለው። ልንገርህ ይኸውልህ፣ አንተ ዝም ብለህ አንዳንድ ጊዜ ራስህን ታስተምር። ጥያቄ ተቀበል። ለማስተማር ከፈለግ እውነታ ለማሳወቅ የምትደር ከሆነ ጥያቄ ተቀበል። ከስር ተማር ነው መጨረሻ ትመጣለህ። መጨረሻ ላይ ትገባለህ ማለት ነው። እየየ ነው። አምላካቸውን አያውቁትም። ወልድ ክርስቶስ በደንብ አስተውሉ። የአብ ክንዱ፣ የአብ እጁ፣ የአብ ቃሉ፣ ኃይሉ ብለን እናምናለን እኛ። ማን? ወልድ። ማስረጃ ሳይ አዳምጥ፣ በደንብ አዳምጥ። የባህሪ እስትንፋሱን የባህሪ ህይወቱን ደግሞ መንፈስ ቅዱስ ብለን እናምናለን። ታዲያ ሙስሊሞች እጁን ክንዱን ደምረው ነው እንዴ አንድ ብለው የሚቆጥሩልን? እንዲያ ከሆነ ደግሞ አምሳያ አለው ማለት ነው። ኢቭን ቢደምሩትም ደግሞ የእነሱ ዞረስ ፓርቱ ምንድን ነው? አንዱ በአንዱ ህልው አይደሉም። ህልው ካልሆኑ ተነጣጥለው የተቀመጡ ሊሆኑ ይችላሉ ማለት ነው። እግሩ እዛ ጋ ነው፣ ፊቱ እዛ ጋ ነው፣ ጭንቅላት እዛ ጋ ይሆናል፣ ባቱ እዛ ጋ ይሆናል። ከዛስ አንድ ብለህ እንዴት ነው የቆጠርከው ነው የኛ ጥያቄ። የመጣልህ ብቻ ትናገር፣ መስረጃ አሳይ። የእግዚአብሔር ክብር ለማን ተገልጧል? ክርስቶስ በስጋ ተገለጠ። መስረጃ አንተ የምታመልከው ሰው እንደሆነ ነው የሚያስረዳው። አምላክ ያለውን አንተ የተፈጠረውን ታርግ ተጸንጾ 9 ወር እንዳንተ በመጀመሪያ ደረጃ አዳምጣ። ስለዚህ እሱን ከፍተህ አንብበህ የሚገባ መልስ መልሰልኝ። ከዛ መልስልሃለሁ። ትጠይቃለህ፣ እኔም ልጠይቅ። እስኪ መልስልኝ። ውፋያቸው ምንም አያውቅም፣ ዝም ብሎ ሴጋም። መሐመድን መስዬ ነው እንደ መሐመድ እኮ ነው ሴጋ የሚመታው በህፃናት ልጆች ሳይቀር በመቃብር ውስጥ ራሱ ሬሳ እያወጣ ሬሳ ላይ ተኝቶ የሚያደርገው እኮ መሐመድ ነው። እንደዚህ ብልት የሚጠባ መሐመድ። ተረጋጋ፣ እሰጥሃለሁ። ኤኒዌይስ ያሳየህ እኮ ነው የምትሰራው፣ በቪዲዮ እያሳየህ ነው አንተ የምትሰራው። በቪዲዮ ታሳየ ነበር እኮ። አዳምጠህ አሳያለሁ፣ ችግር የለውም። ኤኒዌይስ ዮሐንስ ወንጌል ምዕራፍ 20 ላይ ክርስቶስ ሙስሊሞች ይህንን ጥቅስ ሲጠቅሱ ምን ያህል መሀይም መሆናቸውን የሚያሳየ ነው። ምክንያቱም ክርስቶስ ከመቃብር የተነሳበት ሊያርግ ያለበት ነው። እርገቱን የሚናገር ነው። ወደ አምላኬ ያርግበታለሁ ብላ። አዳምጥ፣ ተረጋጋ። ጭንቅላት የሌለውን ስትከተሉ እኮ እንደዚህ ነው የምትሆኑት። ለምን ማትረጋጋው? ወደ አምላኬ ላርጋል። ፕሊስ አዳምጥ። እሺ ኦኬ፣ ከኋላ ጀምሮ ሙሉን እናንተ አንብቡት። 2 መላእክትም በመቃብሩ በር ላይ ያገኛሉ። ነጭ ልብስ ለብሰው የኢየሱስ ስጋ ተኝቶበት በነበረው አንዱ በራስጌ ሌላውም በግርጌ ተቀምጦ አዩት። ከፍ አድርገው። እርሱም አንቺ ሴት ለምን ታለቅሻለሽ አላት። እርሷም ጌታዬ ነው ወስደውታል፣ ወዴትም እንዳኖሩት አላውቅም አለች። በጊዜው የነበሩ ጌታቸው እንደሆነ አምላካቸው እንደሆነ የሚናገር ክፍል ነው። ይህንንም ብላ ወደ ኋላ ዞር ስትል ኢየሱስ ቆሞ አየችው። ኢየሱስም እንደሆነ አወቀች። ኢየሱስም አንቺ ሴት ስለምን ታለቅሻለሽ ብሎ ጠየቀ። ማንንስ ትፈልጊያለሽ አላት። እርሷም የአታክልት ጠባቂው መልእክተኛ መስሏት ጌታ ሆይ አንተ ወስደኸው እንደሆነ ወዴት እንዳኖረው ንገረኝ፣ እኔም ወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷም ዞር ብላ በዕብራይስጥ ረቡኒ አለችው። ትርጓሜውም መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ። ወደማ
ወደ አባቴ ወደ ማን አቡ ሙዓዝ ወደ ማን ይላል? ወደ ማን ይላል? እስታክ። ምክንያቱም አቡ ሙዓዝ የሚያምነው አላህ ልጅ የለውም ብሎ ነው የሚያምነው። ይህንን እንዲል ደግሞ ያደረገው ማን የነገረው? ዲያብሎስ፣ ጅኒዎች ማለት ነው። ስለዚህ አንተ አባት ያለውን አባት ያለውን ነው ማለት ነው። አንተ ሰው ነው የምታመልከው። ዞሮ ሰው አዳምጥ። ቆይ ጭንቅላት የሌለው እኮ ታመልካለህ። ስለዚህ በደንበስ ተረጋጋ። ሰው ነው የምታመልከው። አንተ ሰው ነው የምታመልከው። ጭንቅላት የሌለው ጣዖት እያመለክ እኮ ነው። እኔ ለምንድን ነው የማትረጋጋው? ትንሽ ታገስ። ጭንቅላት የሌለው እኮ ነው የምታመልከው። ለመሆኑ ማስረጃ አምጣ። እሺ አመጣልሃለሁ። ጭንቅላት የሌለው የመሆኑ እሺ፣ ጭንቅላት አለው ብለህ ታምነዋለህ? አላህ ጭንቅላት አለው? ጭንቅላት የሌለው ብለሃል። አለውና የሌለው ይለያያል። እኔ አለው የለውም ልበል። ጭንቅላት አለው የሚል መረጃ ስጠኝ። ጭንቅላት አለው የሚል ስጠኝ። አለውም የለውም ጭንቅላት አለው የሚል ስጠኝ። እኔ ምንም ልበል። ጭንቅላት አለው የሚል ስጠኝ። ጭንቅላት አለው የሚል ስጠኝ። የለውም ያልከውን ማስረጃ አምጣ። የለውም ያልከውን ማስረጃ አምጣ። መልካም። ቁርአን ግልጽና የተብራራ ነው አይደለም? ቁርአን ግልጽና የተብራራ ነው። የለውም ሹፍ ጭንቅላት የሌለው ታመልካለህ አልክኛ። ስለዚህ ጭንቅላት የሌለው መሆኑን አምጣ። እስቲ አንተ ድፈርና አላህ እጅ አለው አላህ ጭንቅላትም አለው በል። ጭንቅላት የለውም ብለሃል። አምጣ ማስረጃ። ምንድን ነው የምታምጣው? እያሳመንኩህ ነው። ራስህ ተረጋጋ። አላህ እጅ አለው ብለህ ታምናለህ። አላህ ጭንቅላት አለው በል። 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 የለውም አልካ። ማስረጃ አላህ ጭንቅላት አለው በል። አላህ ጭንቅላት አለው በል። አለለም ማስረጃ አምጣ። በቃ በደንብ እንደሰማችሁት አላህ ጭንቅላት አለው በል። አዳምጥ። ልሰጥህ ነው። የለውም አልካ። ልሰጥህ ነው። አምጣ ማስረጃ። ሚዩት አድርግ። አላህ ጭንቅላት አለው ወይ ብዬ ጠየቅኩት። አለው ትላለህ በል ስለው አልልም ብሏል። አላህ ጭንቅላት አለው በል ስለው አልልም። ምን አላህ ጭንቅላት አለው በል ሲባል አልልም ብሏል። እናመሰግናለን። አላህ እጅ አለው ትላለህ አትልም? አላህ እጅ አለው ትላለህ አትልም? አለው። አላህ እጅ አለው። ጎበዝ። ማስረጃ ልስጥህ። አላህ እግር አለው የለውም? አለው። ማስረጃ ልስጥህ። አላህ ጭንቅላት አለው በል እስቲ። አለለምም የለውም አለውም አለለም ግን የለው። ሰምታችኋል? አላህ እግር አለው ወይ ሲባል አለው። አላህ እጅ አለው ወይ? አለው። አላህ ጭንቅላት አለው በል አልልም። በቃ ሹፍ። ምክንያቱም አንተ ጭንቅላት እንደማመጥ አንተ ጭንቅላት የሌለው ነው የምታመልከው አልከኝ። ምክንያቱም የለውም እያለው በል ስለ እንደሌለው አለለም ማለት የለው ማለት እኮ ይለያያል። አለውም ማለት አለለምም ማለት ይለያያል። የለውም ማለት አለለምም ማለት ይለያያል። ስለዚህ አንተ ጭንቅላት የሌለውን ታመልካለህ አልክ። ስለዚህ አምጣ ማስረጃ። የለውም ለማለቱ ማስረጃ አምጣ። ይህን ማስረጃ ካመጣ ይኸው ወደ አንተ እምነት እመጣለሁ። የለውም አልክ እኮ አንተ ጭንቅላት የሌለውን አምላክ እኮ ነው የምታመልከው አልክ። መልካም እሺ። አለው ስትል ተነግሮህ ነው አይደል? አለው ያልከን አያና እጅ አላህ እንዳለ ነግሮናል። አዳምን ስማ፣ አዳምን ኸለቅቱሁ ቢየደይ አለ፣ በእጆቼ ፈጠርኩት አለ። ስለዚህ እጅ አለው። መልካም እጅ አለው እግር አለው ብሎ ነግሮናል። ጭንቅላት አለው ወይ በል ሲባል አለው ብሎ ልስጥ ነው ማስረጃ። ሚዩት አልክ። ሱራ 10 61 አንዴ ክፈትልኝ አንብበው። መልካም ሱራ 10 ቁጥር 61 እንዲህ ይላል፣ መሐመድ በማንኛውም ነገር ላይ አትሆንም፣ መሐመድ ሆይ በማንኛውም ነገር ላይ አትሆንም፣ ከእርሱም ቁርአን አታነብም፣ ማንኛውም ስራም አንተም ሰዎችም አትሰሩም፣ በገባችሁበት ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ በምድር ሆነ በሰማይ የብናኝ ክብደት ያክል ከጌታ እውቀት አይቀርም፣ ከዚያም ያነሰ የተለቀም የለም፣ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ። በደንብ አስተውሉ። ከሰማይ ከምድር እያንዳንዱ ከጌታ እውቀት ማረቅም እያንዳንዱም ደግሞ የብናኝ ክብደት ያለው አዳምጥ። የብናኝ
አዳምጥ። መረጃ ጠየከናል። አዳምጠኛ። የብናኝ ክብደት ያህል ብትሆን እንኳን እያንዳንዱ ተገልጿል አለ። ያላ ጭንቅላት የብናኝ ክብደት እንኳን ያህል አይጠቅምም ማለት ነው። ይጠቅማል ካለን ተገልጿል። ያላ ጭንቅላት ስላልተገለጸ ስለሌለ አይጠቅምም ማለት ነው። የለም ያሌለው ነገር ነው። አንተ ነው ያልከው። ይሄው ምን አይደለም ያልኩት። የብናኝ ክብደት ያላት እንኳን ብትሆን እያንዳንዱ ነገር ምን ተብሏል? በግልጽ መጽሐፍ ውስጥ የተጻፈ ምን ቢል የተጻፈ ቢሆን እንጂ የለም ሌላ የቀረ ያልተጻፈ የለም። የብናኝ ክብደት ያህል እንኳን ብትሆን አረብኛ ነው አረብኛ አምጣ። እኔን አታስረዳኝ። መልሼ በዚሁ ክፍል መታለሁ። ቀጥል። እሺ ይሄ ስለምንድን ነው የሚያወራው? ስለምንድን ነው የሚያወራው? ወማ ተኩኑ ፊ ሸእን ወማ ተትሉ ሚንሁ ሚን ቁርአን ወላ ተዕመሉነ ሚን ዐመል ኢላ ኩና ዐለይኩም ሹሁደን ኢዝ ተፍሲሉን። አንድም ቁርአንን አታነቡም፣ እንደገና ደግሞ ምንም አይነት ስራ አሰሩም እኛ በእናንተ ላይ ብናቅ እንጂ ብሎ አላህ ይላል። በምድርም አሁን የጠቀስከው ነው፣ በአማርኛ የጠቀስከው ማለት ነው። ስለዚህ ይሄ ስለምንድን ነው አንብብና ተርጉም። የጠቀስከው ነው አንተ ያልከው ነው ሳይሆን ተርጉም። ለምንድን አረብኛ ይሆንልኝ ያልከው? ባደ እሺ ወማ يعزب عن ربك من مثقال ذرة ولا في السماء ولا أصغر من ذلك ولا أكبر إلا في كتاب مبين። አንድችም ነገር በምድር ከጎመን ዘር ያነሰ እንኳን ቢሆን ከዛም ያነሰ ነገር ቢሆን እንኳን በቁርአን ግልጽ ቢሆን እንጂ በዛ ኪታብ ግልጽ ቢሆን እንጂ ቢጻፍ እንጂ ነው። ስለዚህ ስለምንድን ነው? ስለ መክሉቅ ነው? ስለ ኻልቅ ነው? ይህን አብራራለኝ አንተ። ቆይ አስበላ እንዴ! ምን ለማለት ነው የፈለግከው? አዳምጥ። ስለዚህ ያላ ጭንቅላት የጎመን ዘር ያን ያህል ራሱ ጥቅም የለውም ክብደትም የለውም ካላልከም በስተቀር ያላ ጭንቅላት የብናኝ ያህል ጥቅም የለውም ካላልከም በስተቀር እንደዚህ የሚል ነገር አለ? ኧረ በእናትህ አዳምጥ። በግልጹ መጽሐፍ ውስጥ የተጻፈው ስለ አላህም ነው የተጻፈው፣ ስለ ሌሎች ነገርም ተጽፏል። በመጽሐፍ ውስጥ የተጻፉት ስለሚበላ ነገር ብቻ አይደለም፣ ስለ ወሲብ ብቻ አይደለም፣ ስለ አላህም ተጽፏል። ስለዚህ እያንዳንዱ ብናኝ ክብደት ክታብ ስንት አይነት ነው? ስንት አይነት ነው? ፕሊስ አዳምጥ። ቆይ ቁርአን ብቻ ነው? ቁርአን ብቻ ነው? እሺ ክታብ ስንት አይነት ክታብ አለ? እሺ ግልጹ መጽሐፍ ከቁርአን ውጪ ምንድን ነው? ለውሐል መሕፉዝ የሚባል ነገር አለ አይደለም? ፈሁ ዐንደሁ ፈውቀ ልዐርሽ። አይደለም፣ እንደዛ ነው። አይደለም። ሙሐመድ አዳምጥ እባክህ። ለውሐል መሕፉዝ ያለን ነው። ፕሊስ አዳምጥ። ሙሐመድ የሚያነበው ለውሐል መሕፉዝ ላይ ያለን ቁርአን ነው። ምን አይነት ማንን ልታታልል ትሞክራለህ? ስለ ሙሐመድ የሚወራ ክፍል ላይ ለውሐል መሕፉዝ ይለኛል። ሱራ 11 ቁጥር 1 እና አንዴ ክፈተው። ሱራ 12 112 እና አንዴ ክፈተው። ግልጹ መጽሐፍ ማን እንደሆነ ላሳየህ። ተረጋጋ። ቆይ ፈስርልሃለሁ እኔ ቁርአን በቁርአን 11 ኦኬ። አሊፍ ላር ምናምን ቁርአን አንቀጾቹ በጥንካሬና የተሰካኩ ከዚያም የተዘረዘሩ የሆነ መጽሐፍ ነው። ጥበበኛ ውስጥ አዋቂ ከሆነው ዘንድ ምን ያለ ነው? የተወረደ ነው። አሁን የተዘረዘረ የተገለጠው ቁርአን ምንድን ነው? የወረደው ነው እንጂ ምን እንዴት አዳምጣለሁ? ያዳምጠኝ። እሺ አሁን ጭንቅላት አለው የሚል ትሰጠኛለህ? ጭንቅላት አለው የሚል ትሰጠኛለህ? ጭንቅላት እንዳለው የምትጠየቀው ጥያቄ ምንም እኮ ለውሐል መሕፉዝ ነው ትለኛለህ። የተዘረዘረ ግልጽ የሆነ የወረደ መጽሐፍ እያለህ ሌላ ልታመልጥ ትሞክራለህ። ግን አላህ ጭንቅላት የለውም የሚል ነገር አምጣ። አላህ ጭንቅላት የለውም የሚል ነገር አምጣ። እሺ አምጣ። ያላ ጭንቅላት የብናኝ ያህል ይጠቅማል አይጠቅምም? ጭንቅላት አለው የሚባል ነገር አለ? አይተሃል? ከብናኝ አንሳለሁ ያለው አምጫ መጀመሪያ አምጣ። አመጣውልህ እኮ የብናኝ ክብደት እንኳን የሆነች ሳታመጣ እንዴት ከብናኝ ጋር የምነግረኘው? ኧረ ተው። በመጀመሪያ ደረጃ አታውቅም ማለት ነው። የሌለ ነገር አምጣ ተብሎ ሰው አይጠየቅም። በእናትህ ፕሊስ ፓኒክ አታደርግ። የሌለ ነገር አምጣ ተብሎ አይጠየቅም። የሌለ ነገር አምጣ ተብሎ ሰው አይጠየቅም። ይሄ ሰውዬ አያውቅም ማለት ነው።
ያለ ነገር ነው አምጣ ተብሎ የሚጠየቀው። አይ ለሌለ ነገር ማስረጃ አይጠየቅም። አለ ካልክ ማስረጃ ታመጣለህ። አለ ብለህ ታምናለህ። አለ ብለህ ታምናለህ። ጭንቅላት አለው። ጭንቅላት አለው። ጭንቅላት አለው። ስማ ጭንቅላት አለው። የለውም አልካ መጀመሪያ። በቃ ምክንያቱም የሌለ ነገር ላይ ማስረጃ አይጠየቅም። በመጀመሪያ ደረጃ ሎክ ለሌለ ነገር ማስረጃ አትጠይቀኝም። የለማ ኦልሬዲ። ቁርአኑ ግን ምን ብሏል? የብናኝ ክብደት ያህል እንኳን ብትሆን ሁሉ ነገር ተዘርዝሯል፣ ተገልጿል ብሏል። ጭንቅላቱ ከሌለ ካልተገለጸ የለውም ማለት ነው። ሁሉ ነገር ምንም አልቀረም፣ ሁሉም ተገልጿል ከተባለ ስላላ ሁሉ ነገር ከተዘረዘረ ሁሉም ተገልጿል። ብናኝ ክብደት ያህል እንኳን አልተውንም፣ ሁሉም ተገልጿል ከተባለ የለም ማለት ነው። ያላ ጭንቅላት ስለሌለው ነው ያልተዘረዘረው። ቢኖረው ይዘረዘር ነበር። እጅ አለው ወይ? አዎ አለው አለ። እግር አለው ወይ? አዎ አለው አለ። ጭንቅላት አለው ሲባል አልልም ማለት። ስለዚህ ለምን ትሞግተኛለህ? አመዲን አለው ጭንቅላት አለው ብለህ ታምናለህ? አንድ ጥያቄ ልጠይቅህ ብዬህ ነበር። መልስልኝ። ጥያቄ መጨረሻ ነው የምጠይቀው። አሁን ቶፒኩ ላይ መልስልኝ። አሁን ቶፒኩ ላይ ቅድሚያ ጭንቅላት አለው አላ ብለህ ታምናለህ? እሺ አካላቶቹ የተገጣጠሙ ናቸው። መልስልህ። አካላቶቹ የተገጣጠሙ ናቸው ብለህ ታምናለህ? እሱ አላህ ብቻ ነው የማያውቀው። እሺ የተበታተኑ ናቸው ብለህ ታምናለህ? እሱም አላህ ብቻ ነው የሚያውቀው። እኔ አላውቅም። ታዲያ ምንድን ነው የምታውቀው? ሁሉን አላህ ነው የሚያውቀው ብለህ ስለ አላህ ምንድን ነው የምታውቀው? ነገር የፈጠረው እሱ ነው። ሁሉ ነገር የፈጠረው መፍጠሩንስ በምን ታውቃለህ? አላህ ነው በቁርአን ገልጿል። ምን ብሎ? ሁሉም ነገር እንደፈጠረ ገልጿል በቁርአን። ኦኬ ስንት ሆኖ ነው የፈጠረው? ምን ስንት ሆኖ ነው የፈጠረው? ስንት ሆኖ ነው የፈጠረው? ስንት ሆኖ ነው የፈጠረው? እኔ አላውቅም። የሚያውቅ ከኢምራን ጋር ለምን አትወያይ? መምህርህን እኮ የእሱንም መምህር ሳምንት ገረፍኩላችሁ እኮ መምህራችሁን። እስካሁን እያለቀሳችሁ ነው። የእሱንም መምህር ቃል አለለት። ቃልን ለምን ትሸሻለህ በለው። ሂድ። በነገራችን ላይ ለምን አይጠሩልኝም? ያ በጣም በርካታ ቪዲዮ የዋሸባቸዋለ ቪዲዮ ሰርቼበታለሁ። ቤቱ ድረስ ሄጄም ልወያይ ብዬዋለሁ። ሌላ ቦታም አግኝቼው እምቢ ብሎ ጥሎኝ ሄዷል። እና የውይይት ፍላጎት ካለው ፕሊስ ንገሩልኝና ይዛችሁት ነው። በፈለገው ሰዓት ልወያዩ ዝግጁ ነኝ። በተለይም በክርስቶስ አምላክነትና በአላህ አምላክነት አልከኝ። ለምን ቪዲዮ አትሰራ? ከኢምራን ጋር ሰራውኝ እኮ ከመስራትም አልፌ የቤቱ ድረስ ሄድኩኝ፣ አገኘሁት። የሆነ ቤት ላይም አግኝቼው አንድ ጽሑፍ አንብበህልኝ እኔ ንጽጽር አቆማለሁ ብዬው ጥሎ ነው ሄደው። ስለዚህ ይዘህልኝ ናሽ። አይሄድም። አንተ እርጥብ እርጥብ ነው ዛሬ ደግሞ እየገቡ ያሉት። አንተ ስግጥ ያሉ ገጠሪዎች ንግግራቸው ራሱ ሲያስጠላ፣ ቋንቋቸው ራሱ ሶሪ። ስምሩ ሰላም ናችሁ? እዚህ ጋር ያላችሁ ቤተሰብ ይመስገን። እንደምን አለን? ኦኬ አልሐምዱሊላህ። እኔ በኢየሱስ ዙሪያ ልጠይቃችሁ ነበር የመጣሁት። ጥያቄ በኋላ ላይ የምንቀበለው አሁን ቶፒኩ ላይ ምንድን ነው የምታስተናግዱት? ትንሽ ቆየት ብለን ጥያቄ እንቀበላለን። አላህ አካላቶች አሉት ብለህ ታምናለህ? እሱን አስተማሪዎችን ጠይቅ። እኔ ልጠይቅ ነው የመጣሁት፣ ሊመልስ አይደለም። የምታመልከው አካል አለው የለውም? በአማርኛ እኮ ነው እያወራለሁት። እኔ አልተማርኩም፣ ሊማር ነው የመጣሁት ነው ጥያቄ መልስ። ከሚሉት አድርገህ በቃ ጥያቄ በኋላ ላይ አልኩ። ማሜ ያለህን አካላት ዛሬ መናገር ላልፈለጉበት ምክንያት ምንድን ነው? ትሰማለህ? ሙስሊም ሙስሊም ነኝ።
ኦኬ አላህ ዛቶች አሉት ብለህ ታምናለህ? ምን አልክ? አላህ ዛት አለው ብለህ ታምናለህ? ዛት አምናለሁ። ስንት አካል ነው ያለው? አካል የሚለውን አላጸድቅም። ምንድነው ምን ማለት ነው? ስጠይቅ የነበረው መጀመሪያ ጥያቄ አላህ ጭንቅላት አለው ወይ እያልክ ነበር። እዛ ላይ ነው አሁን ያመጣት። እሺ አለው ነው የለውም ብለህ የምታምነው? እሺ ጭንቅላት ማለት ምን ማለት ነው? መጀመሪያ እሱን እንረዳ። ጭንቅላት ማለት ጭንቅላት ነው። አይ በደንብ ግለጸው። አሁንም አልገለጽከውም። እጅ ያልሆነ እግር ያልሆነ ማለት ነው። አይደለም። እጅ ያለው አለ? እጅ ያለው አለ? አይደለም። አሁንም ጭንቅላት የሚለውን አልተረዳም። እንደሱ አይደለም። ቆይ አለ እጅ ያለው? ጥያቄው መጀመሪያ ጠየቀው ላይ ቆም። ወደዚያ አትሄድ። መጀመሪያ ቆይ ጭንቅላትን ለማወቅ እጅን ማወቅ እጅና ጭንቅላት መለያየት አለባቸው። እንደኔ አንተ እጅ አለው አላ ብለህ ታምናለህ? አይ አይደለም። ጭንቅላትን ለማወቅ እጅን ማወቅ እንትን አያስብልም። በምንኛ ነው አንተ የተማርከው? ጠየቅኩህ። አላ እጅ አለው ብለህ ታምናለህ ወይ? ጭንቅላትን ለማወቅ እጅን መኖር አለበት የሚል የት ላይ ነው የተማርከው? እኔ ጠየቅኩህ። እጅ አለው ብለህ ታምናለህ ወይ? ጥያቄን መጀመሪያውን ጥያቄ ላይ ቆም አልኩህ። ወንድ ከሆንክ አሁን መቀጠል ትችላለህ። በዛ ላይ ሚዩት አድርግና፣ ስለዚህ እጅ ከጭንቅላት ካልተለየ ጭንቅላትንም እጅ ብለን ልንጠራ እንችላለን። አዳምጥ። ኔሚንጎች የመጡት የአካላት ልዩነት ላይ ስለሆነ እግርንም ከፋንክሽኑ አንጻር ስለሆነ የጠራ ነው። እግርንም እጅ ብለን ልንጠራው ጭንቅላትን ብለን ልንጠራው እንችላለን ማለት ነው። አይ እኔ እውነት ለመናገር ማለት ነው ጭንቅላት የሚለውን አንተ በደንብ አድርገህ ከነገርከኝ ማለት ነው መልሱን እኔ እሰጥሃለሁ ከቁርአን ላይ ማለት ነው። አለው ቆይ እጅ አለው የለውም? ቅድሚያ አላህ ምን እንዳለው ሳላውቅ እምነትን ሳላውቅ ለምን ጠይቃለሁ? ጭንቅላት እጅ አለው ብዬ አምናለሁ። ምንድን ነው ያለው? እጆች አሉኝ ብሎ ራሱ በራሱ እሱ ተናግሯል። እጅ ምን እንደሆነ አብራራልኝ። አሁን እጅ አብራራልኝ። አይ እጅ የሚለው ብቻ ነው እንደመጣ ማቀው እንጂ ይሰማል። አብራራልኝ። እጅ ማለት ምን እንደሆነ አብራራልኝ። ሚዩት አታድርግ። አብራራልኝ እጅ ምን እንደሆነ። እሱን አሁን እሱ ላይ የለም የጥያቄ አመጣጥ። እኔን አብራራልኝ። አላቅም አልክ አይደለ? ጭንቅላት ማለት ጭንቅላት ነው ስልህ ዲፋይን አድርግ አብራራው እንዳልከኝ ሁሉ እጅ ማለት ምን እንደሆነ አብራራልኝ። ያለህን እጅ እሱ እጅ እንዴት ነው እጅ የተባለው ከተባለ ያለህን እጅ እኛ እንዴት ነው የተባለው አልጠየቅኩም። እንዴት ነው የተባለው? አልጠየቅኩም። ቆይ ጭንቅላቱንም አይተሃል አላየህም ብዬ አይደለም የጠየቅኩህ። እጅ አለው ብለሃል። እጅ ማለት ምን ማለት እንደሆነ አብራራልኝ። ያለህን እጅ እጅ እንዳለው ብቻ ነው የተጠቀሰው እንጂ ያነበብኩት እንደዛ ብቻ ነው። አሁን አንተ ጭንቅላት አለው ወይንም የለውም የሚለውን ማወቅ ከፈለክ እሱን አስረዳ። እዛ ላይ ቆመ እናመሰግናለን። ስለዚህ ጭንቅላት አለው የለውም ብዬ ስጠይቅ እኔም እንዳብራራ እንዳትጠይቀኝ። ሳይብራራ ወንድሜ እግር ምንድን ነው ብዬ ስጠይቅህ እግር አለው አይብራራም እንዳልከው ሁሉ ጭንቅላት አለው የለውም ጭንቅላት ምንድን ነው ብለህ እንዳትጠይቀኝ። ጭንቅላት ነዋ ብዬ ነው መልስብህ። አንተ እንዳልከው ቀጥል። አለው የለውም ጭንቅላት። ምክንያቱም ጭንቅላት የሚለው እንትን ነው አካል ስለሆነ እኔ አካልን አላጸድቅም። አንተ እጅ ማለትም አካል ነው። እጅ ማለት አካል ነው አይደለም። እኔ አካልን አላጸድቅም እያልኩ እኮ ነው። እጅን እኮ አጸደቅ። እሱ
የፍጡራንን አይመስልማ። ጭንቅላቱም የፍጡራንን ማይመስል መሆን ይችላል። አይ የፍጡራንን እሺ፣ ጭንቅላት የሚለውን አንተ ዲፋይን አድርግልኝ አልኩህ እኮ። እሱ ላይ ቆመህ አውራ እስኪ። አንተ እጅን ዲፋይን አድርግልኝ ስትለኝ እምቢ እንዳልከኝ ሁሉ እኔም ዲፋይን አላደርግም። ማድረግ አትችልም። በቃ አሁን አንተ እኔ ማድረግ ሳልችል ሳይሆን ያንተ አላህ ጭንቅላት ይኑረው አይኑረው ገና ስላልታወቀ ለምን ዲፋይን አደርጋለሁ? ለምን እንደው ታውቃለህ አሁን ማለት ነው። አሁን አንተ ጠየቀኝ፣ አንድ ሲደመር አንድ ስንት ነው አልከኝ። መጀመሪያ አንድ ማለት ምን ማለት ነው ብዬ ስጠይቅህ ቁጥር አታውቅም። ያን ስታውቅ ነው መጀመሪያ መልሱን መረዳት የምትችለው። አይ ጥያቄ ምልክት በቃ እንደ ጥያቄ ብቀር ነው የሚሻለህ። ተበልተሃል። ለማንኛውም ከመጀመሪያው ነው የተበላኸው። እኔ ላይ አፕላይ ያደረግከው ሎጂክ ራስህ ላይ ወስጄ ስለጥፍብህ አይ እጅ ምንድን ነው ስትባል እጅ ነዋ አናውቅም አልክ። ታዲያ ማይታወቅ ጭንቅላት አለው የለውም ነው የኔ ጥያቄ። ለጭንቅላቱም ይሰራል። ይሄ ጭንቅላት አለው ወይ ጭንቅላት ምንድን ነው ብለህ እኔን መጠየቅ የለብህም። እግር አለው የለውም ስትባል እግር ምንድን ነው እንደማትለው ሁሉ ማለት ነው። እጅ አለው የለውም ብዬ ስጠይቅህ አለው ነው እንጂ ያልከኝ እጅ ማለት ምንድን ነው አብራራው እስቲ እጅ እንዴት ነው ብለህ እንዳልጠየቀኝ ሁሉ ለጭንቅላትም ተመሳሳይ ሎጂክ ነው የሚሄደው ማለት ነው። ኤኒዌይስ ግን ላቅልልህና ሁለት እጆች አሉት ነው ያልከኝ። ሁለት እጆች እንዳሉ ተጠቅሷል። ቀኝና ግራ ናቸው ወይንስ ቀኝ ብቻ? ሚትን አንሳው፣ ሚትን አንሳው፣ ሚትን አንሳው። ወጣ ሄደ ወደ አባቱ ሄደ ወደ አባቱ ሄደ። በሁለቱም ቢል መታው ነበረ። ፍጡር ነው እያመለካችሁ ያላችሁት። ሊትራሊ ፍጡር ነው እያመለካችሁ ያላችሁት። ዳውድ ብቸኛዋ ይሄ እያንዳንዱ እንትን ያላችሁት የፍጡር ባህሪ ነው። ዳውድ እንኳን ደህና መጣህ። ይሰማል? ይሰማል? አይሰማም? መልካም። አላህ አካላቶች አሉት ብለህ ታምናለህ? ይሰማል። አላህ አካላቶች አሉት ብለህ ታምናለህ? ለምንድን ነው ቪዲዮ እየቆራረጥክ ፖለቲካ መሰራ? አላህ አካላቶች አሉት ብለህ ታምናለህ? አላህ አካላት አሉት ብለህ ታምናለህ? ለምንድን ነው ቪዲዮ እየቆራረጥክ ፖለቲካ መሰራው? አላህም የተቆራረጠ እኮ ነው። አላህን ላስመስለው ይሆናል። ኦኬ አቡካሊ ከሚታ አንተ ነው ሰላም ነው ይመስገነው። ታምናለህ አይደል? አንተ አካላት አሉት ብላለህ። እናምናለን፣ ግን ከኛ ጋር ከሰው ጋር እናመሳስል፣ ፍጡር እናመሳስለው። እኔ አመሳስል መቼ ያልኩህ? ይመሳሰላል አልኩህ? ካልተመሳሰለ ለምን ጠየቀኝ? ይመሳሰላል ለምን ጠይቃለህ? እሺ ያ የማይመሳሰለው የአላህ አካላት ስንት ናቸው? የአላህ አካላት ማይመሳሰሉ ስንት ናቸው? ብዛታቸው? አይ ስንት የሚሆኑ መጀመሪያ ስለተመሳሰለብን የጠየቃለሁ መሰለኝ። አይደለም ጭንቅላት የሚባል ነገር ከሰው ጋር አይደለም። አላህ በቃ ለጭንቅላት በእግር ብቻ ይኖራል። ይቻላል አይደለም? ከተመሳሰለብኝ አሁን ቆይ አላህ ስንት አካላቶች አሉት? እሱ ብቻ መልስልኝ ቀላሉ። እኔ እየጠየኩህ ያለሁት ከሰው ጋር ተመሳስሎብክ ነው። እኔ አይመሳሰልብኝም አልኩ። ጭንቅላት ስላልተገኘለት ገና አልተመሳሰልብኝም። ጭንቅላት ሲገኝለት ሜይ ቢ ከተመሳሰለ እናያለን። ለጌታ ጭንቅላት ያስፈልገዋል ብለህ ታምናለህ?
ለአምላክ ጭንቅላት ያስፈልገዋል? እግርና ታፋ እግርና ባት እጅ ካስፈለገው ያለ ጭንቅላት እንዴት ልታደርገው ነው? ግማሽ አካል ስትኸው አይደለም። ለአምላክ አካል ያስፈልገዋል ብለህ ታምናለህ? አንድን ነገር ለማድረግ እኔማ አምላክ የአካላት ፈጣሪ እንጂ በአካላት እነኚህ በክፍልፋይ የሚገለጽ አይደለም ብዬ አምናለሁ። አንተ ግን አለው ብለሃል። እኔም እንዳንተው ነው። አለው ብለሃል። እጅ የለውም አንተ የለውም ብለህ ነው የምታምነው? በቀሚታ ኩን ፈያኩን እምነታችሁን ዲፌንድ አድርጉ። መልሶ ወደ ኋላ ያፈገፍጋል ማለት ነው። በጨዋነት እንጨርስ ከኔ ጋር። ኦኬ እጅ አለው የለውም እኮ እኔ አለው ከሰው ጋር ከፍጡር ጋር አላመሳስለውም ብዬ አላመሳሰልኩም እኮ አለው። እሺ ከፍጡር ጋር አይመሳሰልም። እግርስ አለው ከፍጡር ጋር አይመሳሰልም። እሺ እግርና እጁ አንድ ፖይንት ላይ የተያዙ ናቸው? አይመረመሩም። እሱ አይመረምሩም። ተያያዝ አልተያያዝ እኛ ፈጣሪ መመርመር አንችልም። እሱ ነው የፈጠረን። እሺ አንድ ነው ስትል እነኚህን ቁጥሮቹን እንዳለ እጁን እግሩን ደምረህ ድምሮቹን አንድ ነው ያልከው? ለሱ ለአንድነቱ አካል አያስፈልገውም። አለው እኮ ኦልሬዲ ያልከኝ እኮ አጸደቅ እኮ እግርና እጅ አለው ብለህ አጽድቀሃል እኮ ወዴት ነው የምትሄደው? ወዴት ነው የሚሸሸው? ለአንድነቱ አካል አያስፈልገውም አልኩ። እኔ አሁን ፈጣሪ አንድ ነው ሲል ግዴታ እጅና ጭንቅላት መኖር አለበት ነው? መልካም። ስለዚህ አንድ ነው ስትል አካላቱን አይደለም ማለት ነው? አካል ለአንድነቱ አካል አያስፈልገውም። ፈጣሪ አይመረመርም እኮ አንድ ነው ስትል ታዲያ አካላቱን እየቆጠርክ አይደለም? በአካል ስንት ነው ተብለህ ብትጠየቅ ምንድን ነው መልስህ? አልቆጥርም። እንዴ በምን አቂም ነው የሚቆጥረው? እኔ ፍጡር እኮ ነኝ። ለምን ቆጥራል? አካል ምን አስቆጠረኝ? ለመቅጠር ምን አቂም አለኝ ለኔ? ጎበዝ። ስለዚህ በአካል አላህ አይቆጠርም ማለት ነው። በአካል አይቆጠርም። እኔ ማይመረመር ከሰው ጋር ማይመሳሰል አካል አለው። ግን ይሄ እንደዚህ ብዬ እኔ መተንተን አቂሙም የለኝም። ፍጡር ነኝ እኔ። እሺ ስንት እንደሆነ አይታወቅም? ይታወቃል? የሱን የፈጠራቸውን ፍጡር ከማስተንተን አልቻልኩት። እንዴ ነው እሱን አካል ይሄን እንደዚህ ብሎ መተንተን የሚችል አቂሙም የለኝም። እሱ ያንተ ችግር ነው፣ አይነ ችግር እኮ አይደለም። እሺ አንተ እኮ ሄደህ ተመራመርና ድረስበት ብዬ እኮ አላልኩም። ቁጥር አላልኩም። ቁጥሩ ከነገረህ ብዬ ነው። እሺ ቁጥር አለ ከአንተ በይሄን አክል ነው የሚል ማስረጃ ስጠኝ። ከኔ ቢሆን ከመጽሐፍ ካዲስ እኔማ እየጠየቅኩህ ነው። ለምን ስላላገኘሁ እኮ እየጠየቅኩህ ነው። ወደዚህ ፖይንት ሲጀመር ለአንተ አሁን ጥቅም አለው። እኔ ወደ አንተ እንደው ጥቅም አለው ለአንተ የሚሰብከው ወደ እምነት ለመምጣት በደንብ አለው። አዎ በደንብ አለው። ስንት አካል እንደምታመልክ ለማወቅ ይረዳኛል። እንዴት? ስለ አካል ነው እንጂ ስለ አካል የጠየቀኝ ያለው አካል ይመለካል እንደካል ያላህ አካሉ አይመለክም። እኔ አላህ ቢየን ማመልከው እንጂ አካል ነው አይደለም ማመልከው። አላህ የምትለው አካሉን መስሎ የነበረ አካሉን አይደለም እንደ አላህ ብለህ የምትጠራው። የአላህ አካሉ አይመረመርም። ቆይ አይመሳሰልም። አላህ ስትል ስም ነው። ስሙን ነው እንደምታመልከው አካሉን ትተህ። እኔ አሁን እፎይ ነኝ which means አካሌ ይሄ ዛቴ አለ። እኔን ሳይሆን የሚያመልከው ሰው ስሜን ነው ስሙን ነው የምታመልከው። እፎይ የሚለው ልክ አላህ የሚለውን ታመልካለህ፣ አካሉን አታመልክም። አንተን እኮ አካባቢ ያየሁ እኮ ነው። አሁን ተነስተህ ብትቆም ታይዋለህ። ችግር የለውም እሱ። እኔ ታይዋለህ አታየውም አይደለም ፖይንት። ጥያቄ አይደለም። እሱንም ታይዋለህ ቂያማ ቀን። ዋናው ፖይንታችን አላህ ይታያል አይታይም፣ ታይዋለህ አታየውም አይደለም። ስለዚህ ስላላየኸው የምታመልከው ስሙን ነው። በዛት አታመልከውም፣ በአካል አታመልከውም ማለት ነው። እኔ እሱ ቁርአን ላይ የተጻፈውን አጸድቃለሁ፣ ግን ሳጸድቅ ከሰው ከፍጡር ጋር ሰላማሳስል ግዴታ አመሳስል። እኔ አመሳስል መች ወጣኝ? እሺ ምን ሐሳብ ምንድነው? ሰላማን አስረዳኝ። ምን ላንሳው ያነሳ ያለው በትምህርቱ ላይ እኔ ምን ልጨብጥ? ምንድነው አላማክ? የኔ አላማዬ የአላህ አካል ስንት እንደሆነ ማወቅ። ዳውድ ተመለስ። አይቻልማ። የሰው ልጅ ፍጡር እሱን አካል መመርመር አይችልም። ኦኬ። ስለዚህ በአካል አይታወቅም በሚለው እንለፈው። እኔ በአካል አይታወቅም በሚለው እንለፈው። ታንተ ጋር የሌለውን እንዴት እናንበው? ለምሳሌ ያልተጻፈውን ከኔ ልናገርልህ። እኔ አሁን ኢፎ የሚባል ሰው አለ። አንተን ስለማቅ ነው ያየሁት ነው ፊት ለፊት የአንተን ማንነት ካብቤ ያየሁት ነው። ግን ስለ አምላኬ ደግሞ እሱ ነው የፈጠረኝ፣ እሱ ነው የሚያስተናብረው። በፈጠራቸው ነገሮች እንኳን አስተነትኜ ያልደረስኩበትን እሱን ደግሞ እንዴ ነው ለማለት አልችልም። እሱ የኛ ችግር አይደለማ።
ቁርአን ደግሞ ግልጽና የተብራራ ነው ሁሉን ነገር። አይ ችግር ስለሆነ ችግር ካልሆነብህ ለምን አንሳ? በዚህ ፖይንት ለምን ታወራለህ? ችግር ሆኖበት ያወራ ያለው ችግር የሆነብኝ ምንድነው? እሱ ለሁሉ ነገር መልስ አለን የሚለው የእስልምና መፈክር ከዚህ እንደማያልፍ እንድታውቁ ነው። ስለ አምላክ በደንብ እንደተብራራ እንደተዘረዘረ አድርገው የሚያወሩት አካሎች። እሺ ጥሩ፣ በዚህ እናቁምና ምላሴ ላትቁም። ቆይ ሚቱ አድርጋን ስለ አምላክ ስትጠየቁ አልተገለጸም ወይንም ደግሞ አናቅም። ስንት አካል ነው አላህ? አናቅም ከሆነ መልስ ቢሊየንም ሊሆን ይችላል፣ አንድም ሊሆን ይችላል፣ ሺም ሊሆን ይችላል፣ ሚሊየንም ሊሆን ይችላል። ማታቅ ከሆነ ምንድን ነው ካዳ የምታመልከው? ምን ውስጥ ነው ያለው? ስሙን እያመለክ ከሆነ አላህ በሚል ስም ብቻ ነው ማለት ነው። አካሉን ማወቅ አለብኝ ግዴታ። ወደ አንተ ቢመጣ አንተና ፈጣሪ አካሉን ሁሉ ነገሩን በግልጽ ትነግረኛለህ። ምን ያክል ቁመቱም ስፋቱም ትነግረኛለህ። ወደ አንተ ልምጣ። እኔ ቁመትና ስፋት አልጠየቅኩም ወዳጃችን። እሺ ስለ አካሉ በደንብ ትነግረኛለህ። ልምጣ። ቁመትና ስፋት አልጠየቅኩም። ሀሳብህን ግለጽ። ራስህ ባመጣኸው ራስህ ትጠለፋለህ። ያመጣኸውን ግለጽ ለሰው ግልጽ አድርግለት። እሺ ወደ አንተ ልምጣ። አስተምረኝ ስለ አንተ አምላክ ምንነቱን፣ ስፋቱን። እኛ ፈጣሪ በቁመትና በስፋት አይለካም። ስለዚህ አላህን በቁመትና በስፋት እየፈለግከው ከሆነ የአንተ የሚታይና ግዝፈት አካል ያለው ስለሆነ ነው። እኛ ፈጣሪ እኔ ቁመት የለውም በዚህ ልክ አንለካውም፣ አይመረምርም ብዬ የነገርኩ ያለው አንተ በግድ እኮ እንዲህ አንዴ በሆነ ቦታ ሲይዝክ የሆነ ቦታ ሄደህ አካል የሌለው ነው የምታመልከው ትለኛለህ። ቆይ እኔ ቁመቱን አልጠየቅኩህም፣ ወርዱንም አልጠየቅኩህም። ስንት አካል ብዬ ብቻ ነው የጠየቅኩህ። እኛ በአካል ሶስት ብለን ልምጣ ስንት አካል እንዳልተገኛለን? አዎ ሶስት ብለን እናምናለን እኛ። ስለዚህ ሶስት ብለን እንደምናምን ሁሉ በዚህ የተገለጸው እናምናለን ሶስት አካል ብለን። አንተ ግን አላቅም ካልክ እጁ እግሩ የተገጣጠመ ይሁን የተነጣጠለ አንዱ በአንዱ ህልው ይሁን አይሁን አታቅም። ካላወቅ ደግሞ ስንት አካል እንደሆነ ማታቅ ስለሆነ ምንም ጉንጭ አልፋ ነው የሚሆንብን። ቃሊድ ሙሳ ቀጥል። እግር ለምንድን ነው የሚጠቅመው? ለመቆም ነው አይደል? ሰው እስከሆነ ድረስ። እጅስ ለመስሪያ። ስለዛ ለሰው ልጅ ደግሞ ለምንድን ነው እነዚህ ያሉት? አሁን ገለጽኩልህ እኮ እግር ለመቆሚያ ይጠቅማል፣ እጅ ለመስሪያ ይጠቅማል። ልክ አላህ በእጁ ኢብሊስን እንደሰራ እኔ እንደምሰራበት ጋነም ላይ እንደሚቆም እኔም እንደምቆምበት እግሩን ተጠቅሞታል። ዛሲት ስለዚህ ፍጡር ነው አምላክ። ሙታ ቀጥል። ሀሳብን ግን ያስጨረስከኝ አይደለም። ግን ለማንኛውም በደንብ ገብቶሃል። አንዳንዴ አይ ጭንቅላት የሌለውን እንዲህ የሌለውን ብለህ ከምትፎክር ሰዎች ወደ አንተ እንዲመጡ ከሆነ እንደዚህ አይደለም መስበክ አለብህ። አቡ ካሊድ አለው። እሺ ያንተ ያለው ጭንቅላት ጭንቅላትና ነገርን ፈጣሪ ነው በክፍል አካል። ያንተ አምላክ ጭንቅላት ስላለው ነው በእኛ ላይ የምትፎክረው። ጭንቅላት የሌለውን እያመለካችሁ ጭንቅላት የሌለውን እያልክ ያለው ያንተው ስላለው ነው ጭንቅላት። የአንተ ጅግር አጽድቀህ ጭንቅላትን አላጸደቅከው። እኔ ደግሞ ጭንቅላትን ቆይ እጅ እግር ጭንቅላትንም የፈጠረ ነው እያልኩ ነው። እኔ ደግሞ እንደዛ እኮ አላልክም። ጭንቅላት የሌለውን እያመለካችሁ ስትል እኮ ምንድነው እነሱ ጥያቄው? ምን ጥያቄ ያነሱብኝ ማለት ይገባል። ስቲል ጭንቅላት የሌለው ሎክ እጅ እግር ማጽደቁ ችግር ነው ብለን ነው የምናምነው እኛ። ምክንያቱም ግራና ቀኝ ካለ ባት ካለ ፊትና ኋላ ካለ በፍጡራን የሚካበብ ከሆነ እሱ ፍጡር ነው ብለን እናምናለን። ከፍጡርም ደግሞ ወረስት የሆነ ፍጡር ምን ጭንቅላት ይኖረው አይኖረው ማይታወቅ ጭንቅላት ከሌለው ደግሞ ጭንቅላት የሚባል ነገር መኖሩን ታውቃለህ? ታምናለህ? አለው ሚላለህ አይደለም? ለሰው ልጅ ጭንቅላት የሚባል ነገር አለው በሚገባ። አንጎልስ እቃሜታርክ ሙሳ ቀጥል። እስቲ አስረዳኝ። ያየኸው አንጎል አለ? አላየኸውም እና እንዴት መኖሩን አወክ ልትል ነው? ሳይኮሎጂም ጠንቅቄ ያውቃለሁ። ሳይኮሎጂም በልቼዋለሁ። ሰው አዲስ የገባውን ሰው እያስገባህ ቀጥል ትላለህ። ለጥያቄ እኮ ነው የመጣሁት፣ ሊማር ነው። ሙሳ ቀጥል። ሙሳ ማሜ ከስር ያላችሁ አላህን ከእኔ አንጎል ጋር ሊያወዳድረው ማለት ነው። ስላላየኸው እንዴ ዝም ትላለህ እንጂ ይኑር አይኑር አታውቅም። አላህንም አላየህም ብሎ ሊል እኮ ነው አቦካዲ አንጎልን ስላላየኸው ወይ አቦካዲ። አይ አስረዳኝ ስለ አንጎል ካየኸው
አንጎል በቃ ስፔሻላይዝድ ያደረገው ጭንቅላት አመጣጥ ልክ እንደዚህ ያለ ጥያቄ ስለሆነ አንተ አመጣጥክ ትክክለኛ የኦርቶዶክስን እምነት ለማስተማር ሳይሆን ሰዎችን አደናብረ ወደዛ ለመስበክ ነው። ላስረዳ። ባዮሎጂ ላይ ያልተማርክም እንደ ስለ አንጎል ክፍሎች፣ ስለዚህ ትማራለህ። የተማርከው ባዮሎጂ ላይ ስለ አንጎል ክፍሎች ሴሬብረም ምናምን እያልክ እነኝን የአንጎል ክፍሎች የተማርካቸው ዶክተሮች ይሄንን ቀደው እያንዳንዷን ሌም ተደርጎ የፋንክሽኑ ምንድነው እያንዳንዱ ይታወቃል። ልክ እንደ የኔ ጭንቅላቴ ውስጥ ያለ ነገር እንደታወቀው ዶክተሮች እዚህ ላይ ደርሰው እንዳወቁት አላህ ደግሞ ስለ ራሱ የገለጸው ቁርአን አለ። በዛ ላይ ራሱን ማሳወቅ ነበረበት። ስለ ጭንቅላቱ ግን አላሳወቃችሁም። 124 እኔ እያልኩ ያለሁት ዶክተሮች ናቸው ያዩት፣ እኔ ደግሞ አላየሁም። የግዴታ ማየት አይጠበቅብህም ለማወቅ። በቃ እኔም ደግሞ የግዴታ ፈጣሪን ለማወቅ ጭንቅላት መኖር የለበትም። ቆይ እኔ እኮ አንጎል እንዳለኝ አውቃለሁ። አይ ተጠልፋል። ለማንኛውም ቆይ ስለማቅ ጭንቅላት እንዳለኝ አይምሮ እንዳለኝ አውቃለሁ። ስላነበብኩም ስለታወቅኩም ለማወቅ የግዴታ ማየት ብቻ የሚል ማን እንደዛ አላልኩም። ምክንያቱም አንተ አላህ እጅ አለው ብለህ ስትል አይተኸው አይደለም ተነግሮህ አንብበህ ሰምተህ ነው። እግር አለው ስትል እግሩን አይተህ ዳሰህ አይደለም፣ የተነገረህን አምነህ ነው። ጭንቅላትስ ስትባል የለም። ስለዚህ አምላክህን ንገረኝ ስልህ እግር አለው ትለኛለህ፣ ባት አለው ትለኛለህ፣ እጅ አለው ትለኛለህ። ታፋስ ስልህ ነው። ጉልበትስ፣ ጣትስ አለው። ጭንቅላትስ፣ ወደስ፣ ወገብስ፣ ስለዚህ አንገትስ። እሺ እኔ ወደ አንተ ልምጣና ስለነዚህ ነገር አስተምረኝ። ያስፈልገዋል ብለህ ታምናለህ ወይ? በአንተ እምነት ለፈጣሪ ጭንቅላት የሚባለው ለሰው ልጆች ያሉት በአጠቃላይ ለአምላክህ ያስፈልገዋል ብለህ ነው የምታምነው? እሺ ሚታርክ እንዲህ ኮርኩረው እንደዚህ እጅን አስገባና ይሄንን ኮርኩረው፣ በዚህ ጋርም እጅን አስገባና በደንብ አድርገህ እንደዚህ ኮርኩረው። እኔ ምን ብያለሁ? እግዚአብሔር የነኚህ አካላቶች ሁሉ ፈጣሪ ነው። ነገር ግን በነኚህ በክብር አካላት ይገለጻል። ምክንያቱም መጽሐፍ ቅዱስ እኛ ምን ብለን እናምናለን? በሰው የተጻፈ ለሰው የተጻፈ ነውና በግብር አካላት ተገልጿል። በግብር አካላት ተገልጿል። በግብር አካላት በመገለጹ ምክንያት ምን ተብሎ ይነገራል? በግብር አካላት ይገለጻል። በደንብ አስተውሉ። የእግዚአብሔር እጆች ሰሩኝ ተብሎ ሊባል ይችላል። ይሄ ግብር አካል ይባላል። የአካል ግብሩ ምንድነው? የእጅ ግብሩ ምንድነው? መስራት ነው። ግን ዓለማት የተፈጠሩት ሁሉም የተፈጠሩት በእጅ ነው ወይ? እግዚአብሔር በእጁ ነው ወይ የሰራው? እጅ በሚባል አካል ነው ወይ የሰራው? ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም፣ ሁሉ በቃል ሆነ ይላል። ዓለማት ሁሉም የተፈጠሩት በማን ነው? በእግዚአብሔር ቃል ነው የተፈጠሩት እንጂ እጅ በሚባል እንደዚህ በክፍል አካል አይደለም። ግን ያንን ግብር የእጅን ግብር ለመግለጽ ያህል በእጆቹ ተሰራ ሊባል ይችላል። ግን ዓለማትም ሆነ ሁሉም የተፈጠረው በማን ነው? በቃሉ። አንድ በል። እግር ለምንድን ነው የሚያስፈልገው? ቅድም ምናል ለመቆሚያ ለመሄጃ። እኛም እግዚአብሔር ምንድን ነው ብለን እናምናለን? መንፈስ ነው። መንፈስ ብቻ ሳይሆን በሁሉ የሞላ ነው። አሁን እዚህ ጋር አለ እግዚአብሔር፣ አቡካሊድ ጋርም አለ እግዚአብሔር፣ እናንተ ጋር አድማጮቼ ጋርም ሁላችሁም ጋር አለ እግዚአብሔር። ከእናንተ ጋር ተነስቶ እኔ ጋር ሊመጣበት ዘንድ እግር አያስፈልገውም። ኦልሬዲ እኔ ጋር ስላለ እናንተ ጋር ይመጣ ዘንድ እግር አያስፈልገውም። መጓዣ ኦልሬዲ እናንተ ጋርም አለ። እላይ ይወጣ ዘንድ አያስፈልገውም እግር፣ እዛም ስላለ። ይቆም ይነሳ ዘንድም አያስፈልገውም፣ በሁሉ የሞላ ስለሆነ፣ ከስፔስ ውጭም ያለ ስለሆነ። እነኚህ የእግር አካላት ጥቅም መሄጃ መንቀሳቀሻ እንደመሆኑ ይሄ አያስፈልጉትም። ነገር ግን እግር ተብሎ ሊገለጽ ይችላል። በምን ምሳሌ? ምድር የእግሬ መረገጫ ነች ሊል ይችላል። ማን? ጸሐፊው። ለምን? ምድር ግዛቴ ነች፣ በቁጥጥሬ ስር ነች። አንድ አካል ከእግሬ የትም አታመልጥም፣ በእግሬ ስር ነህ ሲል እንደዚህ ረግጬ ካለው እያለው አይደለም። በእኔ ቁጥጥር ስር ነህ እያለው ነው። በእኔ ግዛት ውስጥ ነህ እያለው ነው። ከኔ አታመልጥም እያለው ነው። በግብር አካላት ሊገለጽ ይችላል። እግዚአብሔር አይኖቹ ወደ ጻድቃን ናቸው ተብሎ ሊጻፍ ይችላል። የእግዚአብሔር አይኖች ወደ ጻድቃን ናቸው ሊባል ይችላል። አይኖች ኖረውት ጻድቃንን እንዲሚያይ ማለት አይደለም። ታዲያ ምንድን ነው? ያየናል፣ ይመለከተናል፣ ያቀናል። ጆሮቹ ጩኸታችሁን ይሰማል ሲል ገና ስል እግዚአብሔር ስል አሁን የሚሰማኝ አይደለም፣
እግዚአብሔር ኮንተንጀንት አይደለም፣ ነገሮች ላይ ዲፔንደንት አይደለም። ጆሮ የሚያስፈልገው ለእኛ ነው። ለምን? የነገሮች ጥገኛ ስለሆንን፣ ለሆኑ ነገሮች ጥገኛ ተለጣፊ ስለሆንን። ለእግዚአብሔር ይሰማ ዘንድ ድምፅ አያስፈልገውም። ያይ ዘንድ የሆነ የሚታይ አያስፈልገውም። እኛ እናይ ዘንድ የሚታይ ያስፈልገናል። እንሰማ ዘንድ ጆሮ ብቻ ሳይሆን ድምፅ ያስፈልገናል። እግዚአብሔር ገና ሳንፈጠር ሰምቶናል። ገና ሳንናገር አውቆናል። ገና እያንዳንዱ ምንድን ነው ከእውቀቱ ጋር የተያዘ ስለሆነ ማለት ነው። ስለዚህ እነኚህ የግብረ አካላቶች ይገለጹበታል እንጂ አይን ብትባል እንዲሆነ ወንጀል ስትሰራ አሁን ሚያይህ፣ ንስሐ ስትገባ አሁን ሚያቅህ፣ እንደዛ አይደለም እግዚአብሔር። ይሄ የፍጡራን ባህሪ ነው። እነኚህ የፍጡራን ባህሪ ናቸው። ስለዚህ እነኚህ አካላት በሙሉ ፈጠራቸው፣ የሰራቸው እሱ ነው። ፕላስ ደግሞ መሄድ፣ መምጣት፣ መታየት ለፈጣሪ አይነገርም። በባህሪው የሉበትም እነኚህ። አንተ ጋር ግን እንደዛ አይደለም። እጅ አለው፣ እግር አለው፣ ባት አለው። እነኚህ ደግሞ የተገደቡ ናቸው፣ በአይን የሚካበቡ ናቸው። አሁን ባታያቸውም በቂያማ ቀን የሚታይ ነው። በሁሉ የሞላ ስላልሆነ የግዴታ መጣ ስትል ነሰሰሪ በአይን አይካበብም። የቂያማ ልታየዋለህ። ጨረቃን እንደምታያት የቂያማ ቀን አላህን ታየዋለህ። ስለዚህ በደንብ አስተውል። አንዳንዱን እንትን አትበል፣ አካባል እናየው። ጨረቃን እንደምታያት ታየዋለህ፣ አታየውማለህ? እናየዋለን፣ አካባል እናየውም። በአይናችን አካባል እናየው። አዳምጥ። ጨረቃን እኔ አካባቢ አያታለሁኝ፣ ዙሪያዋ ትታየኛለች። ጨረቃን እያንዳንዱን አያታለሁኝ። ስለዚህ በደንብ አስተውሉ። ጨረቃን እንደምታየው አላህን ታየዋለህ በሙላት ከተባልክ አለቀ እኮ። ስለዚህ መጣ ሄደ የሚባለው ለአንተ ሲሆን ለምንድነው እዚህ ስላሌላሁ መጣ ከተባለ ሊትራሊ ራሱ ነው ዲሴንድ የሚያደርገው የሚመጣው። የለማ ኦልሬዲ እዚህ መምጣት አለበት፣ አለበለዛ እዚህ መጣ ልትለው አችልም ማለት ነው። የእኛ ግን እንደዛ አይነገርለትም፣ አካለ ክፍሎችም አይነገሩለትም። ከዛ አንጻር ነው። ስለዚህ እነኚህ አካላቶች እንዳለ የፈጠራቸው ነው። ከዛ አንጻር አካላቶቹ ፕላስ ደግሞ እንዴት ናቸው የምታወቁት ነገር የለም። እግሩ እጁ የተያያዘ ነው፣ የተነጣጠለ ነው፣ አንዱ በአንዱ ህልው ነው፣ አይታወቅም። እኛ የፈጣሪ የባህሪ ቃሉ የባህሪ ህይወቱ ልቡ አንዱ በአንዱ ህልው ናቸው ብለን እናምናለን ሲል ሶስት አካል ስንል ሶስቱ ለየብቻ እንዲቁጭ ያሉ ናቸው ብለን አናምንም። አንዱ በአንዱ ህልው ናቸው ብለን እናምናለን። ለዚህ ነው ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 11 ላይ እኔ በአብ እንዳለው አብም በእኔ እንዳለ አታምኑ ምንም ብሎ የሚለው። ስለዚህ አንዱ በአንዱ ምንድን ናቸው? ህልው ናቸው። እኔ በአብ እንዳለው አብም በእኔ እንዳለ እመኑኝ ይላል። እኔ በማን እንዳለው? በአብ እንዳለው አብም በእኔ እንዳለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ በአብ እቅፍ ያለ ይለዋል። አንድያ ልጁ ይላል። በስጋ ተገልጦ በአብ እቅፍ በአብ ሪና ነው ያለው። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። በአባቱ እቅፍ ያለ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። ዮሐንስ ወንጌል ምዕራፍ 15 ላይ ነው፣ ቼክ አድርግልኝ። መንፈስ ቅዱስም ከአብ የሚወጣ ነው። ስለዚህ አንዱ በአንዱ ህልው ናቸው እንጂ እንዲተነጣጥሎ እንትን እያለ አይደለም። ዳሩ ግን እኔ ከአብ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ ይላል። ከማ የሚወጣ? ከአብ። ስለዚህ አንዱ በአንዱ ህልው ናቸው። እኛ ጋር የእናንተ እጁ ከአካሉ ጋር ነው ወይ? እግሩ ለየብቻ ነው ወይ? እንዴት ነው የቆጠራችሁት ነው? ቢላል ቀጥል እስኪ። ሰላም መስገነው እንዴት ነው አለ? እሺ አላህ አካላት አሉት ብለህ ታምናለህ? አዎ። ኦኬ። ስንት አካላት እንዳሉት ይታወቃል? ይታወቃል። ጥያቄ ነው። ይታወቃሉ? አዎ ይታወቃል። ስንት ነው? አሁን እንደጠቀስከው ስጠቅስለት እንደነበረው ነው። እሺ ስንት ናቸው? አካላት ስትለኝ ኦርጋኖቹን ነው። ያው ቁርአኑ ላይ እንደተጠቀሰው እኮ ብዛታቸው ስንት ነው? ብዛት ስንት ነው ብዛታቸው? ምን አለው ብለህ ጠይቀኝ። እሺ እግር አለው? አለው።
ስንት እግር አለው? 2 እግር አለው። ባትስ? 2 ባት አለው። ታፋስ? 2 ታፍ አለው። ጉልበትስ? 2 ጉልበት አለው። ሆድስ? አንተን ይመስላል። አላ ጭንቅላት የለውም። አንተ ሙስሊም አይደለም ማለት ነው? ሙስሊም ነህ? አዎ ሙስሊም አይደለም። ሙስሊም ሆነ እንደዚህ ልታረግ ለምን አለ? በፍጹም። እምነትን እንዴት ነው የምታየው? እፎይ እምነትን በምን መንገድ ነው የምታየው? እምነት አንተ የኦርቶዶክስ እምነት ተከታይ ነህ፣ እኔ እስልምና እምነት ተከታይ ነኝ። እምነትን በምንድን ነው የምገልጸው? እስቲ ሱረታው አይምን የክላስ እንቀራለን። እስቲ አይ እኔ አልቀራም፣ መቅራትም አልችልም። አይደለም ማለት ነው። ለምን? ከቤተሰብ እኮ ሲዋረስ የመጣ እምነት ልከተል እችላለሁ። ውሸታም ነህ፣ ደደብ ደንቆሮ ነህ። በብሎክ ሸኛለሁ። ሙስሊም አይደለም። ሲቤት እንዲህ ምንም የሚጭበረበርበት ነገር የለም። እንዲህ አይነት ተራ ውዳቂ ስራ እንዳትሰሩ አንድም ሰው በብሎክ ሸኝቼዋለሁ። ያችን የአሁኑ ልጅ ሙስሊም አይደለም። ደንቆሮ ሜታክ እኔ ምን ብዬ አስወጣሁት? በጣም የሚያሳዝኑት ግን እነዚህ ሰዎች እዚህ እያየ እኔን የሰደብከው እኛ ጋር ያላቸው ክርስቲያኖች እኛ ክርስቲያኖች ነን ውዶቼ። ሰንበዲ መጣ ሰንበዲ ሄደ አያስጨንቀንም። እንደ ኡስታዞቹ እዛ ድራማ እንደሚሰሩት እኛ ጋር ድራማ ልትሰሩ እንዳመጡ ክርስቲያኖች። እንደዛ የምታደርጉ ካላችሁ ሙስሊም ሆኖ ራሱ ካልጣመን እንሸኘዋለን። ሚታርጋን ለመሸኛቱ ሳይሆን ደንቆራሱ ሚት አርግ ሙስሊም አይደለም ብዬ እኔ ራሴ ቻለንጅ አድርጌ ብሎክ አድርጌ ያባረርኩትን ልጅ ሙስሊም አይደለም በኋላ ይለኛል። እንደኛ ያለው ጠንቅቀን ምንሰራው ነው የምናቅ ሰው ነን እና አታስቡ። እኛ ጋር እኛ ቁጥር ጉዳይ ስለማያሳስበን ማለት ነው። ሰንበዲ መጣ ሰንበዲ ሄደ ድራማ ምንሰራ አይደለንም። ኦዲየንሳችን የሚወደን የሚያከብረን የሚከተልን የሚያደምጠን ታማኝነታችንን አስበው እንጂ እፎይ ዛሬ አንድ ሰው ክርስቲያን አደረገ በሚል አይደለም። ብትሆን ለራስህ ባትሆን ለራስህ ምን አገባን እኛ። ለምን በሰልፍ በሺ ሙስሊም አትሆን? እኛ ደንታችን አይደለም። እውነትን ስለያዘን እውነት ላይ ስለረጋ ሰንበዲ ሄደ የሚያስደነግጠን አይደለም። ሰንበዲ መጣ ጮቤ የሚያስረግጠን አይደለም። ራስን ነው የምታድነው። ብትመጣ ብትሄድ የራስ ጉዳይ ነው። ኡስታዞቻችሁ በየቀኑ ድራማ ስለሚሰሩ በየቀኑ ሻዳ እናስይዛለን ይላሉ። በየቀኑ አምጥተን እንለጥፋቸዋለን። በየቀኑ እናዋርዳቸዋለን። እኛ ጋር ኔቨር አታስቧት ማለት ነው። እኔስ ቶፊቅ እንኳን ላመጣ ቶፊቅ አይሰማም። ላክለት እስኪ ማይክ ምናልባት አላወቅም። እሺ ኢስላም ጤና ይስጥልን። እንዴት ነህ? ደህና ናቸው ይመስገን። እንዴት ነህ? ዛሬ በጣም ደስ ይላል። ስለ ክርስትና እያስተማርክ ነው ዛሬ? ጭንቅላት የሌለውን በዛውም እያሳየው የጭንቅላት የሌለውን አካል ፈጣሪ እግዚአብሔር እንደሆነ እያሳየው ነው። ካልተሳደብክ ጨጓራህን ያመሃል። ቆይ ስድብ ትወዳለህ? የምን ስድብ ነው? በቃ ሌላ ሃይማኖት ካልነካኸው በቃ አለ አይደለ? የአንተ መኪናት ለምን ተበላሸ እፎይ ብዬ ስጠይቅህ አንተ መልሰህ የአንተስ ለምን ተበላሸ ትለኛለህ ወይስ ምክንያትህን ትነግረኛለህ? ምክንያቱም እኔ ዲፌንደር ብቻ ሳልሆን ፖለሚስቲክ ነኝ። ፖለሚስቲክ የሚሰሩ የአንተ አምላክ ጭንቅላት አለው እፎይ ማስረጃ ትሰጠኛለህ? መለስኩት። እሱ አሁን የመጣኸው ማለት ነው። ወንድም ካሌ ጠይቆ ሳብራራው ቆየው። እኔ ፖለሚስቲክ እንደምሰራ በደንብ ወቁ። ስለዚህ እንደዛ ምሰራ ከሆነ የራሴን ዲፌንድ ማድረግ ብቻ ሳይሆን አታኪንግም ሄዳለሁ። ዲፌንድ ማደርጋለሁ፣ አታክም አደርጋለሁ። ሞሮፍ አፖሎጂስቲኮች ላይ የሚሰሩ ዲፌንድ ላይ ሊያተኩሩ ይችላሉ፣ መከላከል ላይ። ፖለሚስቲክ ስትሆን ግን
ሞሮፍ አታክ ታደርጋለህ። ዲፌንድ ከማድረግ አልፈ የሌሎችን ስህተት ኤክስፖዝ ታደርጋለህ። ስለዚህ እንደዛ ነው የኔ ስራ። እንደሚሰሩ ደግሞ አሉ፣ ኖርማሊ ፕሪች የሚያደርጉ ደግሞ አሉ። እነሱ ሰባኪ ይባላሉ። ምንድነው የሚያደርጉት? እነሱ ደግሞ ከነ እስልምናን አይነኩም፣ እስልምና ምን እንደሆነ የማያውቁም ማለት አያውቁም። ኢንሴንስ አያነሱም፣ ቶፒካቸውም አጀንዳቸውም አይደሉም። መጽሐፍና መጽሐፍ ቅዱስ ብቻ ነው። እነሱ ፕሪቸር ናቸው፣ ዝም ብለው ፕሪች የሚያደርጉ የሚሰብኩ ናቸው። እነሱ ጋር ስትሄድ፣ አሁን እኛ ቤት መምህራኖ ጋር ስትሄድ እናንተ ጋር ምንም የእናንተ አዲስ እንደዚህ ነው፣ ቁርአን እንደዚህ ነው ከናፋቸው ላይ የማይመጣው ተሳስተው አንድ ቃል አይናገሩ። እነሱ ሰባኪያን ናቸው። አፖሎጂስቲክ የሆኑት ደግሞ ሞሮፍ ዲፌንድ የማድረግ ላይ ያተኩራሉ። እንደኔ ጋር ስትመጣ ደግሞ ፖለሚስቲክ ስለሆንኩኝ ምንድነው ማደርገው? ዲፌንድ የማድረግ ብቻ ሳይሆን የምታነሳውን ነገር ሁሉ በአንተው አፈርስብሃለሁ ማለት ነው። እኔ ጋር የምታነሳው ከዛ የአንተ ስህተት መሆኑን አሳይቼ ወደ እኔ እመጣለሁ ማለት ነው። አይ ጥሩ ነው። አንዳንዴ ስለዚህ እኛ ጋር ሶስቱ ነው ማስተማር። አሁን ቶፒኩ ላይ ግባና ፈጣሪ በክፍለ አካላት ይገለጣል ብለህ ታምናለህ? ማለት በክፍለ አካላት አንተ የምታምንበት? እኔ የማምንበት ቁርአን ላይ የነገረኝን ነው። በክፍል አካል ቢሆንም እንደኛ አይደለም። ለምሳሌ እጅ አለው ስንል እኛ እንደኛ እጅ ማለት አይደለም። እኔ አሁን ያልጠየቅኩልን ትመልሳለህ። ይተስላ እጁ ለማን አይነት ነው ብዬ ጠይቄ ያለው። እሺ ይገለጣል። ስለዚህ ስንት አካላቶች አሉት? እኛ የተነገረን ብቻ ነው እንጂ ሌላ ቁጥር ውስጥ አንገባም። እኛ የተነገራችሁ ስንት ነው ብዛቱ? የተነገረን በቁጥር የሚሰላ የሚቆጠር አይደለም። ለምንድን ነው የማይቆጠረው? በቃ ምን ያህል እንደሆነ እንዴት እንደሆነ እኛ አናውቅም። እሺ ይመለካል አካሉ አይመለክም? ምን ማለት እኛ የምናመልከው አንድ አምላክን ነው። እኔ ይሄን ጥያቄ ወደ አንተ ሳዞረው የኢየሱስ ክርስቶስ እጅን ታመልካለህ አንተ? ይሄ ወደ አንተ ላዙርና እኔ በስጋ የተገለጠ ስለሆነ እሱን 1% ብዬ አመልከዋለሁ። አይደለም ገባኝ። አይ የምታመልከው አምላክን እንጂ አንድ አምላክ ብለህ ታመልካለህ። ነገር ግን የኢየሱስ ክርስቶስ እጁን ወይ ደግሞ የሆነ አካላቱን ብልቱን ታመልካለህ ብለህ መልስህ ምን ይሆናል? መልካም። እኔ በስጋ ስለተገለጠ ብያ በስጋ የተገለጠው እሱ በተዋህዶ የተዋህዶን ገንዘብ ስላደረገ እሱን በሙላት አመልከዋለሁ ብዬ መልስላለሁ። አንተ ግን እጅ አለው እግር አለው አላቅም ነው ያልከኝ አይደለ? ጥያቄን አልመለስክም። አዳምጥሽ። እኔ ኢየሱስ ስትለኝ እጁ ከእግሩ የተለየ ነው ብዬ አላምንም። አንድ ነው ስል እጁ እዛ ጋር እግሩ እዛ ጋር አይደለም። ያለህም እጅና እግሩ እንደ ኢየሱስ እንደዚህ የተያዘ ነው በስጋ እንደተገለጠው ማለት እንዲህ ሲጀመር እጅና እግሩ ዋን ፖይንት ላይ የተያዘ ነው። አንድ ወጥ ነው አላ። ይሄ ሲጀመር ታዲያ አይደለም የምትል ከሆነ እኮ ማስረጃ ይጠይቀሃል። ነገር ግን ነው አይደለምም ነውም አልጠየቅኩም። እኔ ክርስቶስን ስጠይቀኝ እሱ በስጋ የተገለጠው እሱ አንድ ነው ብዬ ስል አንድ ፖይንት ላይ ተያዘ በስጋ የተገለጠ እኔ እጅ እግሬ አንድ ፖይንት ላይ ተያዘ ስለሆነ ያላህም እንደዛ የተያዘ ነው ወይ እጅ እግር ነው ስጠይቅህ ያላህም እንደዛው የተያዘ ነው። ምክንያቱም አላህ በስጋ የተገለጠ አምላክ አይደለም፣ ኢንካርኔት አላደረገማ። ስለዚህ በስጋ የተገለጠ እንዳልሆነው ሁሉ ሳይሆን እጁ እግሩ የተገጣጠመ ነው ወይ? እንደዛ ከሆነ ይህንን ጥያቄ አልጠይቅህም ማለት ነው። የአንተ አምላክ በስጋ ተገልጧል እፎይ? ወደኋላ ለምን ትመልሰኛለህ? እኔ እኮ እየመለስኩልህ ነው። አይደለም የአንተ አምላክ አላህ በስጋ አልተገለጠም እያልክ ነው። አንተ የምታመልከውም አምላክ በስጋ አልተገለጠም እያልኩህ ነው። ኢትዮ እስላም ክርስቶስን ስጠይቀኝ እኔ በስጋ ስለተገለጠ አንድ ብዬ ምለው እጅ እግሩ ተነጣጠለ ስላልሆነ አልተገልጧል። ድንቁርና እንደ የተጠናወጠው ልጁ ምን አገናኘው ነው እንጂ አብ አምላክ አይደለም። እኔ አይደለም አልወጣኝም። እሺ እኮ መልስልኝ። አብ ተገልጧል ታውቀዋለህ? አለማወቅና ማወቅ ጋር ምን አገናኘው? አውቀዋለሁ፣ በደንብ አብን አውቀዋለሁ። ማለቴ በስጋ ተገልጧል ነው እፎችን አሁን እኔ ተገልጧል አልወጣኝም። ምን አገናኘው? እኔ ከጠየቅኩ ጋር ካለ እጅ እግር ጋር ከጠየቅኩ ጋር ምን አገናኘው? አብ መገለጡና ለመገለጡ ወገናችን ወደ አንተ ሲመጣ ለምን እንዲህ አንተ እንትን ትላለህ? እኔ እኮ አላህ በስጋ አልተገለጠም ብለኸኛል አላልከኝም? ኦኬ ጎበዝ። ይህንን ያልኩ ለምንድን ነው? እሱ ክርስቶስ እጅ እግር አለው ብለህ ስጠይቀኝ አዎ በስጋ ስለተገለጠ፣ ያንተ ግን በስጋ ሳይገለጥ እጅ እግር አለው። እኔ በባህሪ እግዚአብሔር አስቀድሞ ክርስቶስ ስግው ቃል
ስጋ ከመገለጡ በፊት እጅ እግር አለው ብዬ አላምንም። አሁን እጅ እግር ስጠይቀኝ ግን ቆይ አዳምጣ፣ በስጋ ስለተገለጠ አዎ እጅ እግር አለው የባሪያ መልክ የያዘ ስለሆነ ርዕሱ ምንድን ነው? ርዕሱ በአምላክ ዙሪያ ነው። እፎይ ለምን ታቀላቅላለህ? ርዕሱ ሚዩት አድርገው በቃ። አኗር ቀጥል። በዚህ መጠን ነው ጭንቅላት የሌላቸው እኮ ባይዘ ኧረ በእናትህ ድንቁርና ተጠናወጣቸው ነው። ኦኬ መልካም። አካላት አሉት ብለህ ታምናለህ? አላ ማለት የተገለጹት ነገር አሉት። እኔ ኖርማሊ ምንድን ነው ኦፍኮርስ እኔ ሙስሊም ነኝ፣ ከሙስሊም ቤተሰብ ነው። ያው ከወሎ ነው እንትን ያልኩት ያደግኩት። ግን ቢሆንም ግን እናቴ ሙስሊም ነች፣ እህቶቼ ሙስሊም ናቸው፣ አባቴ ክርስቲያን ነው። ማለት በነፃነት ነው ያሳደገኝ እና ሞስሊ ያደግኩት ከአባቶቼ እህትና ወንድም ነው ያደግኩት እና በአንተ ዙሪያ አንተን የህይወት ታሪክ ምን ያደርግልኛል? የህይወት ታሪክ አይደለም ሙሉ የሙስሊም ሊቃውንቶች አንተ ንገረኝ እያልኩህ እኮ ነው እኮ ሙሉ የሙስሊም ሊቃውንቶች ቁርአንም ላይ ሐዲስም ላይ አካላቶች አሉት፣ ግን እንደ ሰው ብልት ያላቸው የተገጣጠሙ አይታመንም። በቃ ከነጭራሹ እኮ የተገጣጠመ ነው። እሺ የተገጣጠመ ነው፣ የተገጣጠመም የተነጣጠለም የተከፋፈሉም ብለን አናምንም። ታዲያ ምንድን ነው ብለን የምታምነው? አንድም እንደዚህ ብሎ የሚያምን ሙስሊም የለም። ስለዚህ ምንድን ነው ብላችሁ የምታምኑት? እሺ የእሱ ባህሪዎቹ ናቸው ብለን የምናምነው። ኦኬ እጅ ሊተራል እጅ አለው የለውም? እሺ እጅ አለው፣ ግን ባህሪው ነው ብለን የምናምነው እኮ። ባህሪው ዛትን መሰረት ያደረገ ነው አይደለም? አካልን ባህሪ በአካል ነው የሚቆመው ወንድማችን። ባህሪ ስትል ዝም ብለህ ባህሪው ነው አትበል። እጁ ባህሪው ነው አለ እኮ። ባህሪው ነው፣ እጁ ባህሪው ነው፣ የአላህ ባህሪው ነው ብለን የምናምነው፣ ግን እንደ ሰው አይደለም። ልሂድልህ፣ ባህሪው ነው እጁ እጁ ባህሪው ነው፣ እጁ ባህሪው ነው፣ ግን እንደ ሰው የተያያዙ የተገጣጠሙ ብለን አናምንም። ይሄ አራነስ ያልጠየቅኩን አትመልስ። ስንት ባህሪ ነው ያለው? እጅ የሚባል ስንት ባህሪ ያለው? ለአላህ እጆች አሉት፣ ባህሪዎች አሉት እያልከኝ ነው እኮ። ባህሪው ነው እንደ ሰው አይደለም። ጎበዝ እየቀበርክ እንደሆነ አሳያለሁ። ባህሪዎች አሉት። እግርስ አለው የለውም? አካላት አሉት። እነዚህ አካላቶች ከሰው ጋር እናመሳስልም፣ እንደ ሰው አይደለም። መልሰህ አካላት በለኝ። አካል አይደለም ባህሪ ነው ብለህ ነበረ እኮ። የእሱ ባህሪዎቹ ናቸው፣ ግን እንደ ሰው አይደለም። አራነጽም። ኦኬ ስንት ባህሪ ነው ያለው አላህ? በቁጥር አልተገለጸውም፣ በቁጥር መግለጽም አይቻልም። ይሄን ያክል ባህሪ ያለውን ብለን አናምን። የሚያምን ሙስሊም የለም ከነጭራሹ። ስለዚህ የተለያየ ባህሪ የምታመልክ ከሆነ እኮ አንተ አማልክት አምላኪ ነህ። አንድ አምላክ ሳይሆን የተለያዩ አማልክት ነው እያመለክ ያለው። ባህሪ ማለት በደንብ አስተውሉ፣ አካልን ይዞ የሚመጣ ነው፣ አካልን የሚጎትት ነው። የተለያዩ ባህሪያት ካሉት አላ አንደኛው ባህሪው ተቆጪ ሊሆን ይችላል፣ አንደኛው አክራፊ ሊሆን ይችላል፣ አንደኛው ባህሪ ሳቂታ ሊሆን ይችላል፣ አንደኛው እግርና እጅ ነው የሚያኮርፈው። አዳምጥ። አንደኛው ባህሪ ፈጣሪ ሊሆን ይችላል፣ አንደኛው አጥፊ ሊሆን ይችላል። አንደኛው ለምን ጊዜን ለመተንተን የተግባባን የሆነ ነገር ጠቅሰህ ራስህ ልጁ የአማርኛ ችግር ስላለበት ነው። እፎይ ባህሪው ቁርአንና ቁርአን ቃሉ ነው። ባህሪው ማለት ቃሉ ማለት ነው እንጂ አካሉ ማለት አይደለም። ልጁ የአማርኛ ችግር ስላለበት ነው። ለማለት የፈለገው ምንድን ነው? እኛ አሁን ለምሳሌ እጅ አለው አላህ እጅ አለው ስንል እንደ ሰው እንደኔ እጅ አለው ማለት እንችላለን? ኖ አንችልም። ከሰው የተለየ ነው። እጅ ምንድን ነው? እጅ ምንድን ነው? አይ እጅ ምንድን ነው? እሱን አስረዳኝሽ። አላህ እጅ አለው እጅ አለው ስትለኝ ምንድን ነው ታዲያ? ምንድን ነው? ምን አለው እያልከኝ ነው? እጅ ማለት ልጅ ሊሆን ይችላል ማለት ነው። እንደዛ ሆነ ሚስትም ሊሆን ይችላል። በሌላ ቋንቋ አምጣ። ሚስት ሊሆን ልጅ ሊሆን ሚስት ሊሆን ይችላል የሚለውን ከመጽሐፍ አምጣልህ። አይታወቅም ካልክ ሊሆን ይችላል። በግምት ለምን ትሄዳለህ? በግምት ራስህን ነሳ ለምን ትሰጣለህ? ይህን ጥያቄ ወደ አንተ ታስራ የአብ እጅ ምንድን ነው? ቆይ አቁም። የአብ እጅ ምንድን ነው? እፎይ ካሊድ ሚውት አድርገው። የአብ እጅ ምንድን ነው? እፎይ ቶሎ በል ያላ መልስልኝ። ወላሂ ጥያቄ ከመለስ የአብ እጅ ምንድን ነው? መልስ። የእጅ ፈጣሪ ነው። የአብ እጅ ምንድን ነው? አካል ነው። የአብ እጅ አካል አይደለም። እኛ አካል ስትል ምንድን ነው? አካል ስትል ምንድን ነው የሚለውን እኔነትን ፐርሰንን ከሆነ ራይት ይቻላል። የአብ እጁ ምንድን ነው? ወልድ ነው፣ ቃሉ ማለት ነው። ራሱን የቻለ እጅ የለውም። የአብ እጅ እኛ ወደኋላ ተመልሼ አላስረዳህም። ቅድም ይህን በደንብ አስረድተናል። ታምነውን አውቃለሁ። አንተ የምታምነውን አውቃለሁ። ችግር የለም። አንዴ በእናትህ ኢትዮ ኢስላም ለአቡ ካሊድ ቅድም በደንብ አድርጌ አስረድቼዋለሁ። በእናትህ እንደገና ወደኋላ ተመልሰን ከስሩን በቃ በማያውቁት ላይ ነው የመለሰው። ከስሩን እሺ።
አቡ ካሊድ። ስለዚህ እጅ ስትል ታዲያ ምን እያልክ ነው አንተ? አሁንም እኔ እያልኩ ያለሁት ሊቃውንቶች የተስማሙበት ለአላህ እግርና እጅ የሚሉት ቃላቶችን እናጸድቃለን። እነዚህ የአላህ መለኮታዊ የአላህ መለኮታዊ ባህሪውና ሲፋቱ ናቸው ብለን እናጸድቀው። ከዛ ደግሞ እነዚህ ደግሞ እንደ ሰው የተያያዙ ናቸው፣ የተነጣጠሉ ናቸው ብለን ደግሞ ይህንን በፍጹም የተናገረም አንድ አስተማሪም የለም። ነብዩ ሰለላሁ ዐለይሂ ወሰለም አልተናገሩም። ይሄንን እንደ ሰው ሁለት እግር ይሄዳል እንዲህ ተነጣጥሏል ተያይዟል የሚለው ነገር አንተን ያመጣው ይሄን ሐሳብ ከመጽሐፍ ከቁርአንም የለም። አንተ ሐሳብ ነው ይሄ። አንድ ሙስሊም ደግሞ የአላህ አካሎቹ እንዲህ ናቸው፣ የተነጣጠሉ ናቸው፣ የተያያዙ ናቸው በሚለው አንድ ሙስሊም ጥያቄ የሚያነሳ ሙስሊም የለም። ለምን እኛ መመርመርም የለብንም? ሙስሊሙማ ለምን ያነሳል? ዝም ብሎ የተነገረውን አቤት ብሎ የሚከተል ነው። ለምን አረ እንደዛ አቤት አይልም። እኛ የፈለገው ሙስሊም ቅርና የፈለገው ክርስቲያን የፈለገው አንብቦ የመረዳት አቂም አለ። ቁርአን አልተጠበቀም። ግልጽ ሆነ ቁርአን። ያ ግልጽ የሆነው ካዳ ምንድነው? አቡ ካሊድ። ስለዚህ በደንብ አስተውል። እኛ የእግዚአብሔር ክንድ ለማን ተገልጧል ሲል ስለ ክርስቶስ መገለጥ እየተናገረ ነው። ለምሳሌ ይህ ክፍል ሙሉ ስዕለቱን የሚናገር ነው። ቅድም በግብረ አካላት ይነገራል ብዬ እኔ እንዳስቀመጥኩት እናንተ አሁን ምንድነው እሱ እናንተ ጋር ሆነው አናብራራም አላችሁ። ማታብራሩ ከሆነ ግን እጁ ማየት ይችላል ወይ? እጁ መስማት ይችላል ወይ? እጁ ፍቃድ አለው ወይ? እጁ መፍጠር ይችላል ወይ? እግሩም በተመሳሳይ ማየት ይችላል ወይ? እግሩ መስማት ይችላል ወይ? እጁ ማየት፣ እግሩ ማየት፣ እጁ መስማት እንደዛው አካላቶቹ ይችላሉ ወይንስ አይን የምትባል የሚያይባት፣ እግር የምትባል የሚሄድባት፣ እጅ የሚባል የሚሰራበት የተለያዩ ናቸው? ይህም ብቻ መልስልኝ። ለምሳሌ እጁ ሌላ አካል ነው እያልከኝ ነው። ሌላ ራሱን የቻለ ነፍስ ያለው እግሩም እንደዛው ራሱን የቻለ ነፍስ ያለው የሚንቀሳቀስ እያልከኝ ነው። እንደዛ ብለህ የጠየቀኝ ነው ያለው። እጁ ማየት የሚችል መስማት የሚችል መፍጠር የሚችል ፍቃድ ያለው ለምን እንደዛ አላህ እኮ ነው የምናመልከው። አንድ አላህ ነው የምናመልከው። ያ አንድ አላህ ደግሞ የሆነን እንደዚህ አረኩኝ እንዲህ አረኩኝ ሲል ይሄ እጆቹ እንዲህ ናቸው ብለን እኮ እኛ እንደዚህ ጥያቄ አናነሳም ከጭራሹ። አቡ ካሊድ። ስለዚህ እጁ የሚያይ የሚሰማ የሚለው ለእጁ አይነገርም ማለት ነው፣ የለውም። ለምንድን ነው እሱ በነገረን መንገድ እናጸድቃለን። ከዛ በተረፈ ደግሞ እንዲህ ነው ብለን አንመራመርም። እግሩ ያያል። ለምንድን ነው የማያየው? አያይም የሚባል አለ ቁርአን ላይ። እየጠየቅኩህ ነው። እግሩ ይሰማል። ለምንድን ነው የምትመራመረው አንተ? አያይም አልከኝ። በቃ መለስክልኝ እኮ። ለምን ትመራመራለህ? እግሩ ይሰማል። ለምን ትመራመራለህ? ቁርአን ላይ የለም እንደዚህ አይነት። እግሩ መስሚያ ነው። ኧረ ቁርአን ላይ የለም እንደዚህ አይነት። አትጠይቅ እንደዚህ አይነት ጥያቄ። ምንድን ነው የጠየቃለው? የምታመልከው ፍጡር እንደሆነ እያሳየውህ ነው። የአንተን ሶስት አካል ማመሳሰል ነው። ጭንቅላት የሌለው ከኔ አምላክ ጋር በምንድን ነው የሚመሳሰለው? የአንተ ጭንቅላት አለው፣ ችግር የለውም። አዳምጥ። ሎክ እጁ ማያይ ማይሰማ ከሆነ እግሩ ማያይ ማይሰማ ከሆነ በደንብ አስተውሉ። እግሩ ማያይ ማይሰማ ከሆነ ፍቃድ ከሌለው እግሩ እጁም በተመሳሳይ ማያይ ማይሰማ ከሆነ ይሄ ፍጡር ነው። የኔ እግር አያይም፣ መንቀሳቀሻ ብቻ ነው። ድምፅ ብታሰሙ እግሬ አይሰማ፣ ጆሮ በምትባለው ብቻ የምሰማው። አላህም እንደዛ ፓርቲሽን ያለው ኢች አካላቶቹ እንደዛ ከሆኑ ጉድለት አለበት ማለት ነው። ከዛስ ግራና ቀኝ አለው። በግራ አለ፣ በቀኝ አለ። እሺ፣ በጣም ጥሩ። ከዛስ ፊት አለው። ይሄ ሊትራሊ ምንድነው? የፍጡር ባህሪ ነው። ከዛ ይካበባል ማለት ነው። ጣቶች አሉት። ጣቶች 5 አሉት። 5 ብሎ ለመቁጠር ደግሞ 1 2 3 መባል አለባቸው። አንዱ ከአንዱ ስቆጥሩ ክፍተቶች አሉ አይደለ? እነኚህ ክፍተቶቹ በደንብ አስተውሉ። ፍጡር ከሆኑ አላህ በፊት ምን ነበረ? ሲልድ ነበር። ከዛ ስፔሱ ፈጠረና ጣቶቹን ሰነጣጠቃቸው ማለት ነው። አንደኛው ሎጂክ። ወይንም ደግሞ እንደዚህ ክፍተት ከሆኑ ኦልሬዲ ይሄ ፍጡር መሆን የለበትም። ምን ስፔሱ ራሱ ፍጡር አለመሆን አለበት አላህ ይኖር ዘንድ። ቦታው ራሱ የክፍተቱ 1 2 ብለን ለመቁጠር ክፍተቱ ፍጡር አለመሆን አለበት። ይሄ ያንተ ሐሳብ ነው። ያንተ ሐሳብ ነው። አዳምጥ። ቀላል ሎጂክ እኮ ነው እየነገርኩህ ያለሁት። ሁለተኛ ግራና ቀኝ። ያንተን ሎጂክ ለምን ትነግረኛለህ? ለምን ጊዜ ታባክናለህ? አዳም ላስወርድህ ነው። አትጮህ። በደንብ አስተውሉ። ግራና ቀኝ አለው ከተባለ ደግሞ ግራና ቀኝ ከመኖራቸው በፊት አላህ እጅ አልነበረውም ማለት ነው። ግራና ቀኝ ዳይሬክሽን ናቸው፣ አቅጣጫ ናቸው። በግራና በቀኝ ካለው
እነኚህ ፋይናይት የሆኑ አቅጣጫዎች ከመፈጠራቸው በፊት አላህ የለም ነበር ማለት ነው። በአቅጣጫ ስለተወሰነ ግራና ቀኝ እነኚህ ስፔሶቹ ፍጡር ስለሆኑ ማለት ነው። ፊትና ኋላ ስላለ እነኚህም ፊትና ኋላ ለመኖር ካሉ ግራና ቀኝ ካሉ ከዛ የሚታይ ከሆነ ስፔስ የሚይዝ ከሆነ ይሄ ፍጡር ነው። እነኛ አካላቶቹ ደግሞ እጁ ማይሰማ እግሩ ማይሰማ እንደዚህ ተንትነ ከዛ ፍጡር ነው እያልክ ያለው ያንተ ሀሳብ ነው። ይሄ ያንተ ሀሳብ ነው፣ ያንተ ትንተና ነው፣ ያንተ ሎጂክ ነው። አንተ ራስህ መለስክልን እኮ። ይሄ ያንተ ሎጂክ ነው። ራስህ አውርተህ ራስህ እንዲህ ለፈጣሪ ቆይ ለፈጣሪ እንዲህ ቢሆን ነበር ይባላል። አላህ ስንት እጅ ነው ያለው? አይደለም ለፈጣሪ እንዲህ ቢሆን ነበር ራስህ አውርተህ ራስህ 4 ነጥብ ትዘጋለህ። በቃ የዚህን አልተዳረክ አይበቃም። ኮስቴ ወይናይ ስለዚህ እነኛ አልተገለጠም ልትለኝ ከሆነ መልስህ ምንድን ነው እያልከን ያለኸው? ካለ አምላክህን ሳታውቅ እኔ ጋር ምንድን ነው የምትደረገው ነው? ይለያሉ ደግሞ የዛሬዎቹ። አምላክህን አካል እወቅና ና ነው የእኛ ጥያቄ። የምታመልከው አምላክ ስንት አካል እንዳለው እወቅ። ጋጀማ አከስሜቴ ደግሞ መጅሊሱ እንኳን እውቅና የሰጠው ኡስታዝ እንዳለ የጠቀስከው አለው ብሏል። እንዳለ አለው ብሏል። የተገጣጠመ ይሁን የተበተነ አላቅም ብሏል። እሱም እንግዲህ ያለ የምትሉት ኡስታዛችሁ ነው ተገርፎ እንደዛ ብሎ ያለው። እስከዛሬ እያለቀሳችሁበት ያላችሁት ኢፎ ሄደ እኮ ያ ልጅ። አሁን እኔን አትጀምርም? ጥያቄ አትመልስም? እኔን እሺ፣ ሰው የጠበቅ ግን ሌላው አላዲን ጉድ ነው። አምላክህን እኮ አላቅም አልክ እኮ አንተ። ዲፌንድ ማድረግ አልፈለክም። ለዛ ነው እኔ ስለራሴ ጋር ማርኩ ነው መጣሁት። አንተ ራስህ ጠይቅ አትችልም? እኔ የምጠይቀውን ጥያቄ በጣም ትጠይቃለች። ችግር የለውም። ለማንኛውም ይሄ አምላካቸውን አለማወቅ በዚህ መጠን ምን ትሉታላችሁ? ግን ስንት አካል እንዳለው አለማወቅ፣ ስንት አካል እንደሚያመልኩ ካላወቁ እነኚህ ሰዎች ናቸው እኮ አሁን አንድ ሲደመር አንድ እኩል ይሆናል አንድ የሚሉ ማለት ነው። አስቁ። ስንት አምላክ እንዳለ እኮ አንተ ራስህ አላወቅም። አንድ ነው የምትለው። እነሱ እኮ ገና እየተማሩ ነው። የሚማሩትን ትማረግ አትችልም። አንተ ግን እያስተማርክ አንተ ተምሬያለሁ። ለስንት ነው የምታመልከው? ስንት ነው የምታመልከው? እሺ ስንት አካል ነው የምታመልከው? ከኔ ጋር ታውቀዋለህ? እኔ በእንደዚህ ቻንስ አልሰጥም። እኔ ራስን ልጠይቅ ነው የመጣሁት። ለማማሰጠኝ አምላክን በፍጹም ማውራት አፈልግም። ስራማ እኔ አምላክ ኢየሱስ ክርስቶስ ስንት እንደሆነ ስንት አምላክ እንዳላችሁ ስላሴ የምትል ነገር ምን እንደሆነ ይረዳ ነው የመጣሁት አንተ ጋር። አንተ ግን ወደ እኛ ዳይቨርት ታደርጋለህ። እሱን አችልም። እኔ 100% አላቅም ብያለሁ። የኛን ዘግቼዋለሁ። በእኔ ግን ፖለቲካ ማሰራት አችልም። በዛኛው ላይ እንደፈለግ ሰርታል። በደንብ አድርጌ እሰራብሃለሁ አንተ ላይ። እስቲ እንጀምራ እንደምሰራ እናያለን። ቀጥል። ኢየሱስ ክርስቶስ እኔ ለዓለም ነው የተላኩት ብሏል። በእናንተ ማለት ነው። ዓለምን ለያድን ተልካለሁ ብሏል። ማርያምን ግን ማን ነው ያዳናት? ስለ አምላክ እኮ ምንም የምታውቀው ነገር የለም። ስለ ራስህ ስትጠየቅ ሃይማኖትህን ሳታውቅ ይሄ ከአንተ የመጣ ሳይሆን መምህራኖች ኢየሱስ እውን ባህሪ አምላክ ነውን፣ ኢየሱስ እንደዚህ ነውን ብለው ተደጋጋሚ መጽሐፍ ስለጻፉልና መስጊዱ ያንን ብቻ ስለሚያስተምሩ እነሱን ለምን ትጠራለህ እዚህ ጋር? ቆይ እኔን ጥያቄ ነው የእነሱ ስለሆንክ ነው አይደለም። እኔ እዚህ ጋር መጽሐፍ ቅዱስ ውስጥ እያየው ግራ ተጋብቼ ነው የመጣሁት። አንብበኸዋል? ቢያንስ ይህን ክፍል አንብበኸዋል? እኔ ያነበብኩት እሱን ብቻ ነው። ከዛ አንተ የምታስተካክል ነገር ካለ አስተካክለ ንገረኝ። እንዴት ጥቅስ ብቻ አንድ ጥቅስ ብቻ ለምን ታነባለህ? ቢያንስ አንድ ምዕራፍ አታነብም? እንዲሰምሩ ካሁን በኋላ እጀምራለሁ። ቃል ባለፈው ከአንተ ጋር የጀመር ነው የመጀመሪያ እኮ ነው መግባት። አንተ ቤት ገብቻለሁ። አሁን ነግሬህ ነበር፣ ከዚህ በፊትም አስረድቼ ነበር፣ ግን አልተለወጥክም ብዬ ነው። ግራ ተጋባ። ሁለት ሶስት አምላክ መኖሩን እያወቃችሁ አንድ ነው አላችሁ። አሁን እንደገና እስቲ ምናልባት እፎይ ጋር መጣሁ። ይህንን ጥቅስ ደግሞ ይህንን ምዕራፍ አንድ ምዕራፍ ብታነብ እኮ ምናልባት ጥያቄ ነው ብለህ ይዘው አትመጣም፣ እዛው ላይ መልሱን ስለምታገኘው ማለት ነው። ነገር ግን የሰጡህን ጥቅስ ብቻ ነው አይምሮ ላይ አትመኸው ያንኑ እንደ በቀቀል ወይ እንደ የገደል ማሚቱ እያስተጋባ ያለው እኔያው ሲመለስ ደግሞ ቃል ምን ማድረግ ነው አለባችሁ? እነሱ የሰጡትን ጥቅስ እኛ ይዘን ስንመጣ እናንተ ደግሞ አይ አይደለም እንዲህ እኮ ነው ብላችሁ መመለስ እኮ ነው። ሌላ ኡስታዞች እንዳደረገው እንዲያደረገ መልሱን ራሱ አልቻለም። እነሱ ጋር ለምን ትሄዳላችሁ? እሺ ጥያቄ ምንድን ነው? እሺ አሁን ጥያቄ እስከ 6 ጥያቄ ነው አለኝ። የመጀመሪያ ጥያቄ የሆነ ኢየሱስ ክርስቶስ ለዓለም ነው የተላከው፣ ስለዚህ ዓለምን ሊያድን ስለተላከ ዓለምን ሁሉ ድኗል፣ በሱ ያመነ ሁሉ ይድናል ነው። እኔ ደግሞ የጠየቅኩት ኢየሱስ እንደዚህ መረክ ከሆነ
ማርያምስ ትድናለች ወይ? እሷ ማዳን ይችላል ወይ ነው ጥያቄ። መልካም። ክርስቶስ የዓለም መድኃኒት ነው ወይ? በሚገባ የዓለም መድኃኒት ነው። የዓለም መድኃኒት ውስጥ ሰንበድን አድኗል፣ ሰንበድን አላዳንም፣ በሱ የሚያምኑ የሚባል የለም። ማርያምን ለምን ነጠልካት? ግን ድነት ምንድን ነው እሱ የሚለውን ማየት ያስፈልጋል። ሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 26 ጀምሮ ከተመለከት ነው ማርያምም እዛው የምትናገርበት ክፍል ስላለ ቁጥር 36 አካባቢ ጀምሮ 26 ጀምሮ ገብርኤል ያበስራታል ወንድ ልጅ እንደመወልድ ከተነገራት በኋላ ማርያም ምን ትላለች? እሺ ማርያምም ወደ 40 አካባቢ አድርግልኝ፣ ወደ 40 አካባቢ የማርያም ጸሎት ማለት ነው። መድኃኒቴ ብላ እንደምትለው የጌታን ስም አንብበው እሱን ክፍል መድኃኒቷን ራሷ ስለምትለ ማን ነው መድኃኒቷ ብሎ ስላለ ማለት ነው። ኦኬ መልካም። እንግዲህ መልአኩ ቅዱስ ገብርኤል ለእመቤታችን ለቅድስት ድንግል ማርያም ብስራትን ካበሰራት በኋላ እመቤታችን ቅድስት ድንግል ማርያም ይህንን ንግግር ትናገራለች። መንፈስ ቅዱስ ጸርሷት ኤልሳቤጥን ካመሰገነቻት በኋላ እመቤታችንን እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏል እና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ማርያምም እንደዚህ ያለች ተመልከቱ። ነፍሴ ጌታን ታከብሯለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን መወደድ የዳዊትን ጸሎት እንትን እያለች ነው። ኃጢአት ኖሮባት አይደለም። ነገር ግን መድኃኒቷ ማን ነው? ጌታ መድኃኒቷ ነው። ክርስቶስ የዓለም መድኃኒት ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 42 ክፈተው። ክርስቶስ የዓለም መድኃኒት ነው። ልጇ ከእርሷ የሚወለደው የዓለም መድኃኒት ነው። የዓለም ሁሉ መድኃኒት ነው። እሷ ጸጋ የሞላባት ነች። ኃጢአት የሚያስፈልጋት ሆኖ ከዛ መድኃኒት የሚያስፈልጋት አይደለችም። ኃጢአቱ ሳይነካት አስቀድማ የተጠበቀች ስለሆነች ማለት ነው። ያ መድኃኒቷ ግን ማን ነው? እግዚአብሔር ነው። ክርስቶስ ግን ምንድን ነው? የዓለም መድኃኒት ነው። በእውነት አንብበው እንትን በልና መልካም። ሴቲቱንም አሁን የምናምን ስለ ቃልሽ አይደለም እኛ ራሳችን ሰምተነዋል፣ እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር። ያቺ ሳምራዊቱ ሴት ማለት ነው። ስለዚህ በደንብ አስተውሉ። ክርስቶስ የዓለም መድኃኒት ነው። መድኃኒቴ ብላ ታመሰግነዋለች አለማ። ማርያም ደግሞ መድኃኒቴ ብላ ታመሰግነዋለች። ስለዚህ ክርስቶስ የዓለም መድኃኒት ነው ወይ? በሚገባ አንደኛ ዮሐንስ ምዕራፍ 4 ቁጥር 14 ኃጢአት ኖሮባት ከኃጢአቷ የሚያነጻት ማለት ግን አይደለም ማርያም ጋር። ምክንያቱም ኦልሬዲ እሷ የጸጋ ሙላት ያላት ከኃጢአት ሁሉ የተጠበቀች ኃጢአት የሌለባት ስለሆነች ማለት ነው። እኛም አይተናል አባት ልጁን የዓለም መድኃኒት ይሆን ዘንድ እንደላከው እንመሰክራለን። እርሱ ክርስቶስ የአብ የባህሪ ልጅ የዓለም ሁሉ መድኃኒት ነው እና ክርስቶስ መድኃኒት ነው። የሁላችን መድኃኒት ነው። እኔም ክርስቶስ መድኃኒት ነው ብዬ ጠየቅኩ። እኔ ጠየቅኩት እኮ ዓለም አዳኝ ስል እሷን አዳናት ነው የተባለው። ከምን ሆነ ያዳናት? እሷን ነው ጥያቄ። እሷ ወንጀል የለባትም፣ ምንም መሰለ ጽድቅ ናት። ከምንድን ነው ያዳናት? እሷን ነው ጥያቄ። መልካም። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 አንዴ ክፈተው። የእርሱም ትንሣኤ ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ስለዚህ ለማርያምም ሆነ ለሆኑም ትንሣኤ ሕይወት በማን ነው? በክርስቶስ ነው። ለማርያምም ቢሆን ትንሣኤ ሕይወት የሚገኘው በማን ነው? በክርስቶስ ነው። ለሁላችንም ትንሣኤ ሕይወት በማን ነው? በክርስቶስ ነው ማለት ነው። ስለዚህ ትንሣኤ ሕይወትን የምታገኘውም በልጇ ነው ማለት ነው ሰምሮ። ስለዚህ ቤዛ ሊሆን መድኃኒት ሊሆን የመጣበት ዋነኛ ዓላማው ያ ሞት የሚባለው በሽታ ያ ሞት የሚባለው አንቆ የያዘንን ለዚህ መድኃኒት ሊሆን ነው። ከእሷ በስጋ የተገለጠው የዲያብሎስን ስራ አፍርሶ ሞትን እንዲሽር የሞት በሽታን እንዲቆርጥ አንደኛ ዕብራውያን ምዕራፍ 2 ቁጥር 15 ላይ እንደከፈተው የሞትን እስራት ያንን መከራ ያንን ችግር ሊያፈርስ ነው የመጣው። ስለዚህ ያ ሞት ወደ ህይወት የመጣልን ትንሣኤ ህይወትን የምናገኘው በክርስቶስ ነው። ሞተን ማንቀረው የምንነሳው በክርስቶስ ነው። ትንሣኤ ህይወትን የሰጠን ክርስቶስ ነው። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ
በምን ላይ? በሞት ላይ ስልጣን ያለውን በሞት እንዲሽር፣ ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ስለዚህ በሞት ላይ ስልጣን ያለውን በሞቱ የሻረው ለሁላችንም የሰው ልጅ ትንሣኤን የሰጠን ክርስቶስ ለማርያምም ትንሣኤዋ ነው። ሰምሮ ኦኬ። ሌላኛው ጥያቄ ኢየሱስ ክርስቶስ ማለትም ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበት ቦታ አለ ወይ? መልካም እሺ፣ ወደዛ ከማለፋችን በፊት ግን ለእናንተ ትንሣኤያችሁ ማን ነው? እኔ እንጃ። ኦኬ፣ ስለ እናንተ ቤዛ የሚሆናችሁ ማን ነው? እፎ እዚህ ጋር አስረዳኝ፣ በእናንተ ብቻ አስረዳኝ። ወደ እነሱ እኔ አጠይቀኝ። እኛ ጋር ክርስቶስ አሁን በግልጽ እንዳሳየው ክርስቶስ ለሁላችንም መድኃኒት ነው፣ አንድ መድኃኒት ነው። እንደገናም ደግሞ ትንሣኤ እንደሚሆነን አሳየው፣ ለሁሉም ለሰው ልጅ ማርያምም ጭምር ትንሣኤያችን እንደሆነ ትንሣኤዋ እንደሆነ አሳየን። እናንተ ጋርስ ትንሣኤያችሁ ማን ነው? አንዴ ሳይ ሙስሊም 2167 ሜቢ ቼክ አድርግልኝ እስኪ። ወይንም ምን ነው የከፈትከው? አይ ገና አልከፈትኩም። ቆይ አሳያለሁ፣ እንሄዳለን። 2167 ማለት ነው። ኤሌ ኦኬ። ሌላ ጋር ስትሄድ ቃል በቃል ተናገረውን ብቻ ሳይን ከመጽሐፍ ቅዱስ በቂ እኮ ነው። እኔ እኮ የእስልምናውን እንትን ሊያረጋግጥ ለመጣሁት እዚህ ጋር እሱን ሊያረም ወደሱ እንትን እያልን እንድንሄድ ነው። ምንድነው የከፈትከው? ሳይ ሙስሊም 2167 ወይንም 2767 እሺ። Do not greet the Jews and the Christians. አይደለም። ምንድነው የከፈትከው? 2767 ኤ 2167 ነው የከፈትከው። ስንት ነው ያልከው? 2767 ኦኬ። ማይ ባድ እኔ ነኝ ያጠፋው። ኦኬ እሺ፣ ታነባለህ ወይ? ልሂድበት። ለእኔ ብዙም አይታየኝም። ቀጥል። ኦኬ እሺ ጥሩ። አቡ ሙሳ ሪፖርትድ ዳት አላስ ሜሴንጀር ሴድ ያላ መልእክተኛ እንደተናገሩት ዌን ኢት ዊል ቢ ዘ ዴይ ኦፍ ሪዘሬክሽን አላህ ውድ ዴሊቨር ቱ ኤቭሪ ሙስሊም ኤ ጂው ኦር ኤ ክርስቲያን። ምን ይላል? በቂያማ ቀን አላህ ለእያንዳንዱ ሙስሊም አንድ አይሁድ አንድ ክርስቲያን ይሰጠዋል። ኤንድ ሴይ ዳት ኢዝ ዩር ሬስኪው ፍሮም ሄል ፋየር ብሎ ይናገራል። ይሄ ለአንተ ከገሃነመ እሳት መዳኛ ነው ብሎ ይናገራል። ለእኛ መድኃኒታችን ክርስቶስ ነው። ወደ ገሃነም እንዳንገባ ትንሣኤ ህይወታችን እሱ ነው። ሞትን በሞቱ ሽሮ ተገሃነም ወደ ገነት አፈለሰ። ለሙስሊሞች ግን ገሃነም እንዳይገቡ የሚድኑት እኛን አንድ አይሁድ ወይም አንድ ክርስቲያን ይሰጣቸውና እሱን ሰውተው ኃጢአታቸውን እሱን ተሸክሞ ገሃነም ይገባል። ከዛ እነሱ ገነት ይገባሉ። የእኛ የዓለም መድኃኒት ክርስቶስ በስጋ የተገለጠው ለሁላችን ነው። ለሙስሊሞች ግን አንድ አይሁድ እና ክርስቲያን ይሰጣቸውና እሱ ከገሃነም እሳት መዳኛቸው ይሆናል። ዳት ሜክ ሴንስ ይሰጣል፣ ትርጉም ይሰጣል። ለዛውም ልክ እንደ ተራራ ያክል ኃጢአት ክብደት ያለበት ሰው ነው እንደዚህ የሚሆነው። ያ ወደ አማርኛ ተርጉምና ሳየው ወይ በደንብ ግልጽ እንዲሆንላቸው ከዛ ለምንድን ነው ቆማት ይቀበል? እሱን እነሱ ጋር ለምንድን ነው ከነሱ ጋር ማታወራ? ይሄንን ነገር አቂም ያለ ሰው ጋር አታወራም። እኔ የጠየኩት ጥያቄ ማለት ኢየሱስ ክርስቶስ እግዚአብሔር ነው ጥያቄ። እኔ የፈለኩት በእስልምና ማን ነው እንዲላ ብያለሁ አላልኩም። እሱን ሌላ ጋር ስለወስ ሌላ ጊዜ ማስተማር ትችላለህ። እኔ የጠየኩት ጥያቄ ኢየሱስ ክርስቶስ በአብ የመጀመሪያውን ጥያቄ እኮ መለስንልህ አይደለ? ተረጋጋ። አሁን ደግሞ ሁለተኛውን ጥያቄ ትጠይቃለህ። ምንድን ነው የሚያስቸኩልህ? ቅድም ተናግሬያለሁ። የእኛም ብቻ ሳይሆን ማሳየው እኔ እናንተ ጋር ያሉትንም ማሳየት ግዴታ ስላለብኝ ለኦዲየንስ ከዛ እንዲመርጥ የማድረግ የተጠየቅነው መልሰን ከዛ እናንተ ጋር ደግሞ ይሄ ያለ ኦኬ በቃ ወይም እሺ፣ ቀጥል። ሁለተኛ ጥያቄ አይታየኝም ምን የምትለው ቀጥል። ሰሚሩ ቢኒ እንኳን ደህና መጣ። ቆየኝ ሰላም ብያለሁላችሁ ነው። ሰላም ክርስቶስ ከእናንተም ከኔ ጋር። መልስ ጥያቄ መልስ። ኢየሱስ ክርስቶስ ከኔ ውጭ የሚመለክ አምላክ የለም ብሏል ወይ ነው ጥያቄ። ለምን ታደርጋለህ? ይሄ እኮ ነው ችግር። ገና ህፃናት እኛን አልቻልኩም ገና አይደለም እነሱ ኢምራን ጋር
ህፃናትን ማለት ነው። ምን ማለት ነው? ከኔ ውጭ የሚመለክ ማለት? አዎ ምን ማለት ነው? ከኔ ውጭ ምድርን ሰማይን የፈጠረው ማንም የለም፣ የሚሰግዱት የምትመልኩት እኔ ብቻ ነኝ፣ ከኔ ውጭ አምላክ የለም። አማርኛ እኮ ነው እያወራሁ ያለሁት፣ አማራ ባልሆንም ማለት ነው። ከኔ ውጭ ስትል ምን ማለት ነው እያልኩ ነው። በእንግሊዝኛ ላውራ እንዴ? ምን ስለምን እያወራህ ነው? ይሄ እኮ ነው በቃ። ፖለቲካ አትስራ፣ የማችለውን ዝም ብለህ አታውራ። አትጩህ። አላህ ከእግሬ ውጭ የፈጠረ የለም ብሏል። እግሩ እንደዛ ብሎ ተናግሯል ለማለት እኮ ነው። ሁሉን የፈጠረው እሱ እንደሆነ ላሳየህና ከዛ ትረጋጋለህ። አትጩህ እኮ ከመጽሐፍ ቅዱስ ነው ማሳየህ። የመጽሐፍ ቅዱስ ነው። እስቲ አዳምጥ። ስለዚህ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ስለዚህ ሁሉ የተፈጠረው በቃል ነው። ከቃል ውጭ ቆይ አትሄድም። ሰምሩ አንብብልን እስኪ ቁጥር 3 አድርገው። ሁሉ በቃል ነው የተፈጠሩት አይደለም። ራስ ፊት ለፊት እየታየ ነው። ሁሉ በእርሱ ተፈጠሩ ይላል። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ይላል። የሆነ ነገር አለ ወይም የተፈጠረ ነገር አለ ያለ ቃል? እኔ ስለ ቃል መች ጠየቅኩ አንተን? ያለ ቃል የተፈጠረ ነገር አለ የለም ብያለሁ። ኢየሱስ ክርስቶስ በመጽሐፍ ቅዱስ ከእኔ ውጭ የሚመለክ አምላክ የለም የሚለውን ብቻ መልስልኝ፣ አሳየኝ። እኔ ሊቀላቅል እኮ ነው። ጭንቅላት የሌለው አካል ስለሚያመልኩ በቃ ጭንቅላት የላቸውም። ጭንቅላት የሌለ አንተን ጭንቅላት የሌለውን ስለሚያመልክ ነው። ደግሞ ሲታይ እኮ ሸበላ ነገር ነው። አላየን እንደ ነገር እፎይ ይቅርታ አድርግልኝና ሰመሩ በቀደም ከኛ ጋር ስትወያይ ጥሩ ሰው አልነበርክም እንዴ? ዛሬ ምን ሆነ ነው እንደዚህ? ያኔ ሲያወያየኝና ሳውራ ነበረው ቢኒ ቃል በስነስርዓት ውስጥ ታውሮ ነበረ። የጠየቁትን ጥያቄ ደግሞ ማናቸው? ይኸውልህ እኔ እንደ እፎይ የሚያዋርድ ሰው አይደለም ሰው ማለት ነው። አላዋረደም። ጥያቄ ጠይቀህ እስኪመለስልህ ሚውት ሲያደርግ ጭንቅላት የሌለው አካል እያመለክ ምን ላድርግ? ካረኔ ምንድነው ነርቨስ የሚያደርገው? ስለ ቃል አይደለም እኔ የጠየኩ ስለ ኢየሱስ ነው። መሰረታዊ የእኛን እምነት ወቃ ካደ የእኛ ችግር እኮ አለ። ኢየሱስ የምንለው እኮ ስግው ቃል ነው። ቃልን ነው በስጋ የተገለጠ የምንለው እኮ። ሁሉን የፈጠረው ቃልን አይደለም የጠየኩን ኢየሱስን። ኢየሱስ የምንለው እኮ ይህንን ቃልን በስጋ ስለተገለጠ ስግው ቃል እያል ነው። አሁ ተማር ቅድሚያ እና ለዛሬ ይበቃን። ስናን ሰዎች በነገራችን ላይ ተመልሶለታል። ይህ ጥያቄ ገብቶኛል ተመልሶልኛል ብሎ ነው ከኛ ጋር የተለያየ ነው እና እንደ አዲስ ሲጠይቅ ያው ገርሞኝ ነው። እስኪ ይጨርስ ብዬ ነው። እምነታችን ይሄውና በግልጽ መጽሐፋችን ላይ የተቀመጠው ነው። ስለ ክርስቶስ ምንድን ነው እምነታችን የሚለውን ሃይማኖተ አበው ዘቅዱሳት ናያቶች ላይ ግልጽ ተደርጎ ተቀምጧል። ነፍስን ስጋን ነስቶ ፍጹም ሰው ሆነ፣ በማይመረመርም ከሰው ልቦና በራቀ በማይመረመር ድንቅ ሚስጥር ማኅተም ድንግልናዋን ሳይለውጥ ከእርሷ ተወለደ። እርሱም ሰው የሆነ አምላክ ነው። ስለዚህ መለኮት ስጋን ወደ መሆን፣ ስጋን መለኮትን ወደ መሆን አይለውጥም። እርሱ ከመለዋወጥ ሁሉ የራቀ ነው። ከተዋህዶ በኋላ ግን ፈጽሞ መለየት የለበትም። ሰው የሆነ ቃል አንድ አካል አንድ ባህሪ መሆኑን እውነተኛ ተዋህዶ የጸና ነው። ይሄ ሃይማኖታችን ነው። ስለ ክርስቶስ ምናምነው ይሄንን ነው። በግልጽ መታችሁ የሌለ ነገር እንትን አትበሉ። ከአላህ ጋር ተነጻጽሩ። ሰዎች ተኙ አሁን አደለ በቃና ለዛሬ ቃሎት ያሰማልን። ስለነበረን ቆይታ እግዚአብሔር አምላክ የተመሰገነ ይሁን። አላህ ስንት አካል ነበረ? አልቆጠር ነው። ስንት አካል ነው አንተ የቆጠርከው? አንተ የጠቀስከው እሱን ነው መልሱ እኮ እንደዛ ሆነ እኮ። እነኚህ መጥተው አንተ ያልከው ይሉኛል። አብርሃም ቃል አላዲን ያለ አካል ስንት ነው? ያለ አካል እንግዲህ ባለ እንዴ ሽቀጥል ያለ አካሉ ሰላም ብያለሁ። እንዴት ነህ? ማን ናችሁ? ዛሬ አመሸው ጫጫታ ቦታ ነው። እሺ ለዛ እኮ ነው ዝም ያልኳችሁ። ነገ እንገናኝ። ዴቫ እንትን ቃል ስለሆነ እዚህ ጋር የሚታያቸው 50 ሺህ ሊገባ ነው። 50 ሺህ ያስገቡት ወንድማችንን ቪዲዮ ፖስት እያደረገ ነው።
ቪዲዮቹን ፖስት አድርጉለት፣ ሪፖስት ሼር አድርጉት። ከዚህ በፊት አካውንቱ ሪስትሪክሽን ውስጥ ገብቶ ነበረ። ስለዚህ ከዛ እንዲወጣ አድርጉለት። ቃል ስገው ነው የሚለው አካውንት ማለት ነው። 50 ሺህ ያስገቡት። ታንክ ዩ ፎይ ስለነበረን ቆይታ። እንክፈትና ጥያቄ ያላችሁ ምናምን ነገር ኑና እኔ ከፍታለሁ። እኔ ተከትላችሁ ነው ኮስቴና። እሺ እሺ፣ ሁላችሁም እኔ ተከተሉና እኔ ቤት ከፍታለሁ። እንውዛ ወረድ ከቤት ውጡልኝ። እሺ በቃ መልካም አዳር። ምጽዋትን ሳይሰጡን አንወጣም ትላለ። ደህና አደሩ። ያለን አካል እንፈልገው ሲያው ፍለጋ እንዲ ያለን አካል እንፈልገው። ስንት ነው ያለ አካል? አንተ የምታውቀው አንተ ያልካቸው ናቸው። አንተ ያልካቸው ናቸው ያለ አካላት። ስለዚህ ካሁን በኋላ ያለ አካል ሲጠየቁን ሪፈረንስ እፎይ እያለው ነው የሚል ሊሆን ነው ማለት ነው። ይመቻቸው። ደህና እደሩ።